መልካም ትዳር ያላቸውን ካፕሎች ስታይ አክሲደንት አይደለም ወይንም ባይ ቻንስ አይደለም። ዋው ፕሮሰስ ነው ማለት ነው። ፕሮሰስ ነው። ሪሌሽንሺፕ ለመያዝ ያስቡና ባህሪ ግን በቃ አግሬሲቭ ሊሆኑ ይችላሉ። ግን ሃው ሂል እንዴት እናድርግ የሚል ጥያቄ የሚያስነሳል ብዬ አስባለሁ። እና እንደው ጥሩ ኮሚኒኬሽን የሌላቸው ሰዎች እንዴት ነው ራሳቸውን ደግሞ ማዳን የሚችሉት ከዚህ በኋላ ላለውም ህይወታቸው ማለት ነው? ምን ይመስልሻል? ልክ ነው። መንፈሳዊ ህይወታችን ያለበት ደረጃ ብዙ ባይለያይ መልካም ነው። ለሴቶች ከሆነ እንደውም ባልየው በለጥ ቢል መልካም ነው ብዬ አስባለሁ። ሜቢ ሰዎች ወደ ትዳርም ከገቡ በኋላ የሚጋጩባቸው ሀሳቦች ናቸው። እርሊ ያልተሰሩ መሰራት ያለባቸውን ሀሳቦች ነው ያነሳሽ። እንደ ጓደኛ መጀመሩ ጥሩ የሚሆነው ምንድነው? እስቲ ጓደኞች ሚታረጊያለሽ ያለውን ኢንተራክሽን ኦብዘርቭ ታረጊያለሽ። ቤተሰቦቹን ቢያስተዋውቅሽ ምንም ማለት አይደለም። በደረስንበት ቦታ ላይ ምን አይነት ሰው ነኝ፣ ምንድነው የጎደለኝ ነገር እና ሁሉ ጊዜ ወደ ሌላው ከመጠቆም ይልቅ እኔ ፈርሻለሁ፣ እኔ ወድቄያለሁ፣ በምን ልገንባ፣ በምን ልዋብ፣ በምን ላጊጥ የሚለውን ጥያቄ መጠየቅ ያስፈልጋል። ጊዜያችንን ኤነርጂያችንን ሊሰርቅ የሚመጣው አንዳንዴ እግዚአብሔር ያላሸከመን ሸክም ውስጥ እንድንቆይ በማድረግ ነው ያምናለሁ። ልቡ የወደቀ ሰው ለሰውም ለእግዚአብሔር የማይመችም ለመናገር። ትዳር ውስጥ ሰው ከገባ በኋላ በደንብ ከተዋወቀ በኋላ በጣም ልቡን እየከፈተ ቢሄድና መስራሱን መስጠት ነው እንትን ቢል ጥሩ ነው። እግዚአብሔር ካሰባቸው አይነት ሰዎች ጋር የሚመስሉ ግን በጣም ያልሆኑ ሰዎች አሉ። ወደ መንገድ ያመጣል ሰይጣን ነው ያመጣል። ስፔሻሊ እግዚአብሔር በውስጣቸው ትልልቅ ኮል ያላቸው ዲቮርስ የበዛበት ሶሳይቲ ለጠላት አሰራር በጣም የተመቸ ነው። አንዳንዴ የገቡትን ማስወጣት ነው ከባዱ። ጸጋና ሰላም ከእናንተ ጋር ይሁን ውድ ተመልካቾቻችን። አሜን ፖድካስት ወደ እናንተ ይደርሳል። የተለያየ ርዕሰ ጉዳዮችን ወደ እናንተ የምናደርስበት ቆይታ ነው። ያገባችሁ ያላገባችሁ ሰዎች እንግዲህ ብዙ ትምህርት ታገኛላችሁ ብዬ አስባለሁኝ ማለት ነው። ይህን መዝሙር ታውቂዋለሽ እንዴ ሪቺ? ሰርጌ ነው ዛሬ ሰርጌ ነው እና ብዙ ጊዜ ስለ ትዳር ሲታሰብ የሆነ መዝሙሮች በራሳቸው የሆነ የሚፈጥሩት ስሜት አለ አይደለ? እና አንዳንድ ጊዜ ትዳርን ስናስብ ከሰርግ ጋር የሆነ በቃ ከግርግሩ ጋር ምናምን ነው የምናስበው። እንዲህ አይነት ነገር ገጥሞሽ ያውቃል? አዎ እኔም የነበረኝ አመለካከት እንደዛ ነበረ። እና ብዙ ሰዎች ሰርግን ሲያስቡ ትዳርን ሲያስቡ የሰርጉ ሴሬሞኒ ላይ በጣም ፎከስ የማድረግና በዛ ነገር ላይ ብዙ ጊዜ ማጥፋት ነገር እናያለን። ግን ከዛ ያለፈ ህይወታቸውን ረጅሙን ህይወታቸውን የሚኖሩበት ምዕራፍ እንደሆነ እዛ ላይ ቢተኮር መልካም ነው ብዬ አስባለሁ። ምክንያቱም ሰርግ አንድ ቀን ኢቨንት ነው። ብዙ ጊዜ ህልማችን በቃ የሆነ ድግሱ ምኑ ይሆንና ህይወቱን ኑሮውን አይደለም የምናስበውና አሜን ቲቪም ዛሬ ቆይታ የምናደርገው ሰርጌ ነው ዛሬ ብዬ ከዘመርኩት መዝሙር ባለፈ እንደው ከሰርግ በኋላ ያለው ህይወት ምን ይመስላል፣ እንዴት ነው፣ ወደ ሰርግስ ደግሞ ከመግባታችን ወደ ትዳር ከመግባታችን በፊት የሚቀድመው ሪሌሽንሺፑ ነው የሚቀድመው፣ ህይወት ነው የሚቀድመው፣ ከትዳር በፊት እኛ እንቀድማለን እኔ እቀድማለሁ የሚለውን ነገር ፕራዮሪቲ ሰጥተን ዲስከስ የምናደርግበት ቆይታ ነው ማለት ነው። እና ተመልካቾቻችንም አብራችሁን ቆይታ ካደረጋችሁ ብዙ እንደምትጠቀሙ ተስፋ አደርጋለሁኝ ማለት ነው። ብዙ ጊዜ በተለምዶ በሀገራችንም አይ ቲንክ በጣም ከባድ ነው ሰው እንዲያገባ በእርግጥ ይበረታታል። መጽሐፍ ቅዱስ ጋብቻ መልካም እንደሆነ ይናገራል ማለት ነውና አንዳንዴ ግን ኦቨር ይሆናል የሶሳይቲ የማህበረሰቡ ተጽዕኖ የቤተሰብ ተጽዕኖ። ከዛ የተነሳ ሴቶች በተለይ ሴሪሞኒውን እንድንናፍቅና እንድንፈልግ ያደርገናል ማለት ነውና ዛሬ እንግዲህ ቆይታ የምናደርግበት ዋናው ዓላማ እንግዲህ በሀገራችን ብዙ የፍቺ ቁጥር ስለበዛ ፍቺን እንከላከል ከሚል አንጻር ሳይሆን እንደው ቅድሚያ ራሳችንን ሰተን የሚል አንደምታ ያለው ቆይታ ነው የምናደርገው። ሪቺዬ ሳላስተዋውቅሽ ነው ወደ ጉዳዩ የገባሁት። ራሄል ትባላለች። እስቲ ትንሽ ራስሽን አስተዋውቂና። ራሄል እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ኢትዮጵያ ውስጥ ነው። ለተወሰነ ጊዜ ከሀገር ውጭ ኖሬ ያለው ግን ሁሌም ሀገር የመጥቶ የመኖርና የመስራት ፍላጎቱና ኢንትረስቱ ስለነበረኝ ወደ ሀገሬ ተመልሼ
እዚህ መኖር ከጀመርኩኝ ትንሽ ቆይቻለሁ። በተለያዩ የኤንጂኦ ሴክተር ውስጥ ነበር የምሰራው። ካለፉት 2-3 አመት ውስጥ ግን የራሴን ቢዝነስ ከፍቼ እየሰራው ያለሁኝ አንድ ሰው ነኝ። ከዛ ውጪ ግን በስፒሪቹዋል ህይወቴም ውስጥ አንዳንድ ራሴ ላይ ኢንቨስት እያረኩኝ እግዚአብሔር በእኔ ውስጥ ያለውን አላማ ዲስከቨር በማድረግ ውስጥ ያለው አንድ ግለሰብ ነኝ። ዋው በጣም ደስ ይላል። እንግዲህ አንድ ግለሰብ ነኝ ብላለች። የት ነው ያለው የሚል ጥያቄ እየጠየቀን በጣም ኢንካሬጅ አደርጋለሁኝ። አንቺ ውስጥ በጣም እደነቅብሻለሁ። ታታሪ ነሽ፣ መንፈሳዊ ነገር ላይ በጣም ሲሪየስ ነሽ። ቸርች አንድ ቤተክርስቲያን ነው የምናመልከው። ስራሽ ላይ ደግሞ በጣም ኮሚትድ ነሽ፣ ውጤታማ ነሽና በጣም ደስ ይለኛል ስላወኩሽ። ደግሞ ዛሬም አብረን ደግሞ በእንዲህ አይነት መንገድ ቆይታ እንድናደርግ እግዚአብሔር እድል ስለሰጠን እንግዲህ ከዚህ በኋላም በቀጣይነት ይሄ የሚዲያ ነገር ውስጥ ስላየሁኝ እንሰራለን ብዬ ተስፋ አደርጋለሁ። እና ሪንች ካንቺም ኤክስፒሪየንስ በመነሳት እኔም የራሴን ኤክስፒሪየንስ እያጋራው ነው ቆይታ የምናደርገው ማለት ነው። እንደው ስለዚህኛው ፕሮግራም እናስብና አላማችንን በትንሹ እንግለጥ። ጥሩ መልካም ሰብሊ፣ አመሰግናለሁ። ያው ዛሬ ይሄንን በሌሎች ቶፒኮች ላይ ለማውራት ነበረ ከዚህ በፊት ስንናገር የነበረው ነገር ግን የእግዚአብሔር ሐሳብ ሆኖ ይመስለኛል ወደዚህ ፎከሱን ቀይሮ ዛሬ ደግሞ ለምን በዚህ ዙሪያ አናወራም የሚለውን አይዲያ ወደ ልባችን ውስጥ ያመጣው እግዚአብሔር ነው ብዬ አስባለሁ። ስለዚህ ቅድም እንደጀመርሽው ብዙ ሰዎች ስለ ትዳር ሲያስቡ ስለ ሰርግ ጋብቻ ኢቨንቱ ነው ስፔሻሊ ሴቶችን በጣም ሲያስጨንቅ የምናየው። ዌዲንግ ጋውን ደስ ይላል፣ በጣም ያምራል። አንድ ቀን የሚለበስ ልብስ ነው፣ ተውቦ መታየትን ይፈልጋል ብዙ ሰው በዌዲንግ ሰዓት። ግን የጋብቻ ዋና ሀሳቡ ግን ከዛ በጣም የዘለለ ነው እና ብዙ ጊዜ ስለ ሪሌሽንሺፕ ወይንም ጋብቻ ስናስብ ያችን የአንድ ቀኗን ሴሬሞኒ ላይ በጣም ፎከስ የማድረግ እና ማግባት የመፈለግ ጉጉቱ ወይንም አንዳንዴ ቼክ ሊስት የማሟላት ነገር አድርገን የምናይበት ሁኔታዎች አለ። ነገር ግን ስለ ትዳር ያለን አመለካከት ከዛ የዘለቀ ቢሆን ጥሩ ነው። ምክንያቱም ለሶስት ዋና ምክንያቶች ናቸው። አንደኛ ሰው ትዳሩ ውስጥ መልካም መሆን ወይንም አለመሆን አንደኛ የተጋቢዎቹን ህይወት ይወስናል። በህይወታቸው ውስጥ ያላቸውን ሰክሰስ፣ በህይወታቸው ውስጥ ያለውን ሃፒነስ፣ ሰላም፣ በእግዚአብሔር በህይወታቸውን ያስቀመጠውን አጀንዳ የመፈጸም ወይንም እግዚአብሔር ለጠራቸው ነገር እንዳይሆኑ የሚሆንበትም አጋጣሚ አለ። ከዛ አልፈን ስንሄድ ደግሞ ጤናንም ህይወትንም አፌክት የሚያደርግበት ሁኔታዎች አሉ። ይህ በሁለቱ ካፕሎች መካከል ያለውን ነገር ነው። ከዛ አልፈን ደግሞ ስንሄድ ትዳር ብዙ ጊዜ ልጆች የሚመጡበት ስለሆነ በራሳቸው ፍቃድ ሳይሆን በእኛ ፍቃድ በእግዚአብሔር ፍቃድ የመጡትን ሰዎች በመልካም ጎኑ ሊያስተካክላቸው ወይንም ደግሞ ለራሳቸውም ማይጠቅሙ ወይ ለህብረተሰቡም ብዙ ጠቃሚ ያልሆኑ ሰዎችን የሚፈራውበትም ኢንስቲትዩሽን ሊሆን ይችላል እና ትዳርን ስናስብ ከራሳችን ህይወት አልፈን ልጆችና ትውልድ ምን መሰረትበት ኢንስቲትዩሽን እንደሆነ አስበን ብንገባበት ለትዳር ያለንን ቦታና ጥንቃቄዎችን መውሰድ ያለብንን ነገሮች እንድናስተውል ይጠቅመናል ብዬ አስባለሁ። ያ በጣም ስለዚህ ቅድሚያ የሰጠንበት ዋና አላማ ትዳር ማለት ያንድ ሴትና ወንድ ብቻ ጥምረት ሳይሆን ህብረተሰብ፣ ማህበረሰብ፣ ሀገርም ያለበት ሁኔታ ነውና ስለዚህ ቀድመን ስለምንገባበት ተቋም ስለምንሄድ ስለምንመሰረተው ህይወት ማሰብ፣ ማስተዋል፣ ትኩረት ሰጥተን ማየት አለብን የሚለው ነገር እንድናስተውል ያደርገናል ማለት ነው። እንደው ከዚህ ጋር ተያይዞ ብዙ ጊዜ ስለ ትዳር ሲነሳ ሁሉ ጊዜ እንዴት ነው የሆነ ፐርፌክት የሆነ ሰው የሆነ የሚያገዘኝ ሰው የሚረዳኝ ሰው ነው ቅድሚያ የምንሰጠውና ያ ደግሞ ፕራዮሪቲ ስለምንሰጠው እኔን አላስገባውም ማለት ነው። ገብቶሻል? ከኛ ሳይሆን ከዛኛው ሰው ነው የሚጀምረውና ብዙ ጊዜ ሪሌሽንሺፕ ይጀምራል፣ ብሬክ ያደርጋል። እንደዚህ ነው እንዴ ምናምን ትያለሽ፣ ከዛ ወደ ኋላ ትመለሻለሽ ማለት ነውና እንደውኔ ቅድሚያ ላይ
ራሳችን ላይ እንድንሰራና ማንነታችን ላይ እንድናደርግ እኔ ምቹ ሚስት ነኝ ምቹ ጓደኛ መሆን እችላለሁ ምቹ ረዳት መሆን እችላለሁ ባሌም ደግሞ እኔ ጥሩ ባል መሆን እችላለሁ ወንዱም የራሱን ኃላፊነት ሴቷም የራሷን ኃላፊነት መወጣት አለባት ብዬ አስባለሁኝና እንደው ሪች እንዴት አድርገን ማንነታችንን መጀመሪያ መነሻችንን መገንባት አለብን እንደው ሚስት ከመሆን ሪሌሽንሺፕ ከመጀመር በፊት ምንድነው የሚቀርበው ልክ ነው ሰብሊ በትክክል ብለሽዋል ብዙ ጊዜ ሰዎችን ስተት ማየት የሰዎችን መልካም ያልሆኑ ጎኖችን ማስተዋል ከባድ አይደለም ብዙ ጊዜ የማናቀው የራሳችንን ድክመቶች የራሳችንን ክፍተቶች ነው እና አንድ ሰው ሰውን ለመምረጥ ወይንም ሪሌሽንሺፑ ስለኔ ሆነኛል አይሆንም ብሎ ከማሰቡ በፊት መጀመሪያ ራሱ ማን ነኝ ብሎ ማወቅ ያለበት ይመስለኛል ግን ከዛ በፊት ስለ ራሳችን ከማወቃችን በፊት አንድ ዲስከስ ማድረግ የሚያስፈልግ ነገር አለ ብዬ አምናለሁ የሰው ማንነት የሚገነባው ከህፃንነቱ ጀምሮ ነው ባንዴ የሰው ማንነት አይገነባም እና የሰው ማንነት የሚገነባበት ፕሮሰሶች አሉና ስፔሻሊ በቻይልድሁድ ዴቨሎፕመንት ስቴጅ ላይ የህፃናቶችን ፐርሰናሊቲ ዴቨሎፕ እንዲያደርጉ የሚያደርገው ትልቅ ሮል ያላቸው ቤተሰቦች ናቸው ቤተሰቦቻችን ልጆቻችንን እንዴት ነው የሚያሳድጉት እኛስ ልጆቻችንን እንዴት ነው የምናሳድገው የሚለውን ነገር በቂ ሆነ ዕውቀት ይዞ መነሳቱ አስፈላጊ ነው ብዬ አምናለሁ ምክንያቱም መልካም ትዳር ያላቸውን ካፕሎች ስታይ አክሲደንት አይደለም ወይንም ባይ ቻንስ አይደለም ፕሮሰስ ነው ማለት ነው ፕሮሰስ ነው እስቲ ያለፋችሁበትን መንገድ ንገሩን ብለሽ ጠጋ ብለሽ ስትጠይቂያቸው ስለ ሜሬጅ የነበራቸው አመለካከት በጣም የተገነባ ቤተሰቦቻቸው በሜሬጅ ዙሪያ ልጆቻቸው ላይ ኢንቨስት ያደረጉባቸው አውቀውም ሳያውቁ አንዳንዴ ፔረንትሶች ልጆቻቸውን ሲያሳድጉ ምናየው ነገር አለ ምናየው ነገር ደግሞ ከምንሰማው ነገር ይበልጥ ባህሪያችንን አስተሳሰባችንን ሼፕ ማድረግ ኢንፍሉዌንስ አለውና ምን አይነት ቤተሰብ ውስጥ ነበር ያደጋችሁት ከአባታችሁ ከእናታችሁ ጋር የነበረው ሪሌሽንሺፕ ምን አይነት ነው በአባታችሁና በእናታችሁ መካከል ያለው ሪሌሽንሺፕስ እንዴት ነበር ስትያቸው በጣም ሄልዚ ሆነ ሪሌሽንሺፕ መልካም የሆነ ኮሚዩኒኬሽን ያለበት ሴፍ ኢንቫይሮንመንት ውስጥ ያደጉ ልጆች ለሌላውም ሴፍ የሆነ ኢንቫይሮንመንት የመስጠት አቅሙና ጉልበቱ ይኖራቸዋል ነገር ግን በልጅነታቸው ትራውማ ካለ አባት ሚስቱን ጋር ያለው ኮሚዩኒኬሽን ጥሩ ያልሆነ በጣም ዲስሪስፔክት ያለበት አቢዩዝ ያለበት ብሎም ልጆች በትራውማ ውስጥ ካለፉ ሳያውቁት ያ ትራውማ ቻይልድሁድ ትራውማ አዶለሰንት እድሜ ላይ ሊሆን ይችላል ከዛም በኋላ በተለያየ መልኩ የመገለጽ ባህሪ ያለው አንዳንዱ እንደውም ፐርሰናሊቲ ዲስኦርደርስ ከመሆን ድረስ ማለት ነውና ይሄ ሁሉ የሚሆነው በቤተሰቦቻችን በመናድግበት የአስተዳደግ ኢንቫይሮንመንት ውስጥ የሚፈጥረው ተጽዕኖ ነው ያ ብቻ አይደለም ኦፍ ኮርስ የሰውን ባህሪ ሼፕ ሊያደርጉ የሚችሉ ሌሎች ብዙ ነገሮች አሉ ጄኔቲክስ another one ሌሎች ሰዎችን በአካባቢ ከፔረንትሶች ውጭ ያሉ ጓደኞች ሊኖሩ ይችላሉ ግን ቤተሰብ በጣም ትልቁ ሚና ይጫወታል ብዬ አምናለሁ ስለዚህ ቤተሰቦች ልጆች ላይ የሚሰጡት ፕሮፐር የሆነ አስተዳደግ አድቫይስ ቅርበት አታችመንት ልጆች ሊኖራቸው ለሚችለው ሜንታል ስታቢሊቲ ኑሮን ለመጋፈጥ ያላቸው አቅም ፕሮብለም ሶልቪንግ ስኪል የመሳሰሉትን ነገሮች which are also ለትዳር ጠቃሚ የሆኑ ነገሮችን ክህሎቶችን ያገኙ የሚያድጉበት ኢንቫይሮንመንት ወሳኝ ነው ብዬ አምናለሁ ስለዚህ ሰው ራሱን ከማወቁ በፊት ቤተሰብ ኢንቨስት የሚያደርግበት ነገር ላይ በደንብ ቢያውቅ ቤተሰብም ኮንሺየስ ሆኖ ልጆቹን የሚያስተዳደግ ሁኔታ ላይ ቢያተኩር ለወደፊት ሊገነባ የሚችለው ህብረተሰብ ቤተሰብ ወሳኝ ነው ብዬ አምናለሁና በዛ ዙሪያ በደንብ አቴንሽን ተሰጥቶ ቢሰራበት መልካም ነው ነው ያ በጣም እኮ መሰረታዊ ነገር ነው ብዙ ጊዜ
በካልቸራችን እኔ በጣም ደስ ይለኛል ይሄ ካልቸር ቤተሰብ መርጦልሽ የምታገቢው ብዙ እንትን ባይልም ግን አንዳንዴ ሰዎች ወላጆቻቸውን ይመስላሉ ወደድንም ጠላንም ያደግንበትን ቤተሰብ ወይ እናቴን ወይ አባቴን ከሁለቱም ወስዶ ባህሪ ያለ 50% ወይም ከዛ በላይ የምካፈለው ቢሄቨር የእናትና የአባቴ ነው ከዛ ከትምህርት ቤት ከጓደኞቼ ከውሎዬ ከስራ ቦታዬ ደግሞ የምካፈለው ባህሪ ያለ ማለት ነውና ብዙ ጊዜ አግሬሲቭ የሆኑ ሰዎች ካየሽ ሜቢ ፋሚሊ ላይ ያለባቸው ወይም በልጅነታቸው ያሳለፉት ትራውማም ሊኖር ይችላል ብዬ አስባለሁኝና ብዙ ጊዜ እንደ ሀገራችን ካልቸር ቤተሰብ ከጥሩ ቤተሰብ ጋር ነው የሚዛመደው ወይ እንትና ልጅ እኮ ጥሩ ናት ከሌ ቤተሰቧ በጥሩ ያሳደጋት ይባላልና አንዳንዴ ፋሚሊ ፍቅርን አሳይቶ ካሳደገን ፍቅርን ሼር የማድረግ ነገር ይኖራል በዛው ልክ ደግሞ ፍቅርን ካጣን ሰልፊሽ ሆነን ካደገን አንዳንዴ አይ ዶንት ኖ አንቺ አድገሽበት ከሆነ ኒድሮ ያደኩበት አካባቢ ሁለት እናቶች እናቃቸዋለውና አንደኛው ማማ አያታችን ነው የምንላቸው አልወለዱንም ግን የሁሉም አያት ናቸው ማማና ማማን ጸጉራቸውን ለመስራት ሁሉም ነው የሚሽቀዳደመው ልብሳቸውን ለማጠብ እቃ ይዘው ለመሸከም ሁላችንም እንሮጣለን ለምንድነው ማማ ልክ ምንድነው ምግብ ሲሰሩ በትልቅ ድስት ነው የሚሰሩት ከዛ በኋላ ሁሉም የሰፈር ሰው ይመጣና አብሮ ይበላል እና የማማ ቤት የሁሉም ነውና ከጎን ደግሞ የሆኑ ሴት ይያሉና ልክ ስንገባ ምግብ ይዘው ድብቅ ያደርጉታል እና በጣም እሳቸው ማንንም አይቀርባቸው ማለት ነውና ከዛ የተነሳ ማማ ዘመድ ብዙ ናቸው በቃ የትኛውም ሰው ሲመጣ የእግዚአብሔር ዘመድ ብለው ነው የሚቀበሉት ብዙ ዘመድ አላቸውና sometimes እኛ ፍቅርን የምንቀበለው በሰጠነው ልክ ነው ፍቅርን ስንሰጥ ፍቅርን ደግሞ ይመቀበል አቅማችን ሰፊ ነው የሚሆነውና ወላጆች የምናሳድጋቸው ልጆች ያደግንበት ቤተሰብ አርሊ ደግሞ ፋሚሊ ላይ ያሉ ልጆችን የሚያሳድጉ ሰዎች ፍቅርን ሼር ያያረጉ ሪስፔክት መደራረግን እግዚአብሔርን መውደድ ራስን መቀበልን ዲቨሎፕ ያደረገ ሰው ለትዳር አጋሩ በቃ ያለውን ነው የሚሰጠው ራሱን ሆኖ ነው የሚቀርበው ማለት ነው ከቨር የሚያደርገው ነገር አይኖርም ግን ምናልባት አንዳንዴ ደግሞ በማይሆን አስተዳደግ ውስጥ አድገን በቃ ቢዩዝ የሚያደርግ ፋሚሊ ሊሆን ይችላል ወይ ደግሞ በጌታ ሳይሆኑ ቀርተው ሪስፔክት መደራረግ ይቅርታ መደራረግን ሳንማር አድገን የሆነ እድሜ ላይ አሁን ያለንበት ወይም ደግሞ ከኛም አነስ የሚሉ ወጣቶች ሊኖር ይችላሉ ደግሞ ከፍ ያሉም ቻሌንጅ የሚያረጋቸው ሪሌሽንሺፕ ለመያዝ ያስቡና ባህሪ ግን በቃ አግሬሲቭ ሊሆኑ ይችላሉ ግን how heal እንዴት እናድርግ የሚል ጥያቄ የሚያስነሳል በየ አስባለሁና እንደው ጥሩ ኮሙኒኬሽን የሌላቸው ሰዎች እንዴት ነው ራሳቸውን ደግሞ ማዳን የሚችሉት ከዚህ በኋላ ላለውም ህይወታቸው ማለት ነው ምን ይመስልሻል ልክ ነው ቤተሰቦቻችን ጥሩ ኢንቨስት የሚያረጉት አውቀው ሳያውቁም አለ በዛው ልክ ደግሞ ከቤተሰቦቻቸው ምንማረው የራሳችንን ባህሪዎች ሊኖሩ ይችላሉና ቤተሰቦቻችንን ወደ ኋላ ሄደን ምን ነቅስበት ነገር አይደለም እየተነጋገርን ያለ ነው ግን ለወደፊት ለሚመጡ ልጆች መስተካከል የሚችለው ነገር በአስተዳደግ ዙሪያ መስተካከል የሚችሉትን ነገር በተቻለ መጠን ሰው ሊያረግ የሚችለው የተወሰነ ድረስ ነውና ያንን ማረግ መቻል ለምሳሌ አንድ ኤግዛምፕል ልሰጥሽ እችላለሁ አንድ ልጅ ለምሳሌ የፈለገውን ነገር የጠየቀ ቁጥር የሚሰጠው ልጅ ሲያድግ ሴንስ ኦፍ ኢንታይትልመንት በቃ ሁሉ ነገር እኔ ፈለኩትን በቀላሉ ማረግ የሆነ ችግር ሲያጋጥመው እስቲ ያንን ነገር እንዴት ፊክስ አርገው የሆነ መጫወቻ እንኳን ተሰብሮበት ቢሆን እስቲ ይሄንን ነገር ለማስተካከል ሞክር የሚል ቤተሰብ የዛን ልጅ የችግር አፈታት ዘዴ ያስተማረው ነው ተሰበረብህ በቃ ተው ሌላ ገዝቼ እሰጥሃለሁ እና እነዚህ ቀላል ነገር ይመስላሉ ግን በዛ ሰው ላይ ችግሮችን የመፍታት አቅሙን ልንገነባ ወይንም ደግሞ ኢንታይትልመንት በቃ ሁሉ ነገር ላይ ኢንታይትልመንት ተሰምቶት እንዲያድግ እንዲህ አይነት ሰው ያደገም ሲሄድ ነገ ባል ሲሆንም ሴንስ ኦፍ ኢንታይትልመንት ሊቀጥል ይችላል ሌሎች ነገሮች ለውጠውትም ያ ባህሪ ላይቀጥል ይችላል ግን ያንን ነገር ነው በዛ ሰው ላይ ዴቨሎፕ እንዲያረግ ሳናቀው ያበረታታን ያለ ነው ስለዚህ አስተዳደጋችንን ማየቱ ጠቃሚ ነው ግን አንዳንዴ ደግሞ ኦኬ በሆነ ምክንያት በአስተዳደግም በባህሪም የራሳችን ክፍተቶች ይኖራሉ እነዛን ክፍተቶች ግን ተቀበለን እኔ እኮ እንዲህ ነኝ ያሉ መቀጠል ግን ጠቃሚ አይደለም ምክንያቱም
ሰው መለወጥ ይችላል ፈቃዱን ከሰጠ። እና አንደኛው እግዚአብሔርን የሰውን ባህሪ ሊለውጥ ይችላል ብዬ የማስበው ነገር የእግዚአብሔር ቃል ነው። ሰው በእግዚአብሔር ቃል ከታነጸ ውስጡ ከተሞላ እና ከእግዚአብሔር ጋር ያለው ከመንፈስ ቅዱስ ጋር ያለው ህብረት በጨመረ ቁጥር ሰው ባህሪው ይለወጣል። የመንፈስ ቅዱስ ፍሬ የሚባሉትን እንደ ትህትና፣ መልካምነት፣ ለሰዎች ማካፈል፣ ፍቅር የመሳሰሉትን ነገሮችን ሁሉ መስጠት ይችላል። ኢቭን ከቤተሰቦቹ ያንን ነገር በብዛት አይቶ ያላደገ ሰው እንኳን በእግዚአብሔር ቃል ግን ተሞልቶ መለወጥ ይችላል። ስለዚህ ያው የትዳር የእግዚአብሔር ነው እና በእግዚአብሔር ውስጥ ያለው የእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል እየተሞሉ ሴቶች ያው ምሳሌ መጽሐፍ ላይ ያለችው ልባሟን ሴት በጣም ሩህሩህ ናት፣ ትጋት አላት፣ ያላትን ታካፍላለች፣ ባሏ የሚኮራባት ናት። ያችን ሴት ለመሆን ሴቶች ብንዘጋጅ፣ ምክንያቱም ምንመኘውና ምንፈልገው ሰው በጣም መልካም ከሆነ እኛም መልካም መሆን ይጠበቅብናል። መልካም ነገር ወደ ህይወታችን ለመምጣት ያንን መልካም ነገሩን የምንይዝበት አቅምና ስኪል ክህሎት ያስፈልገናል እና ራስን ማዘጋጀት የተለያዩ የእግዚአብሔርን ቃል መሙላት ሊሆን ይችላል። በሪሌሽንሺፕ ዙሪያ በሜሬጅ ዙሪያ ብዙ የሚያስተምሩ መልካም የሆኑ አስተማሪዎች አሉ። ቢብሊካል ቤዝ ያለው አስተምረው ማለት ነው። ሁሉንም ነገር ሁሉንም ትምህርት መቀበል የለብንም። ዛሬ መልካም የሚመስሉ ውስጣቸው ግን ሲኬድ ብዙም ከእግዚአብሔር ሐሳብ ጋር ወደ እግዚአብሔር ሐሳብ የማይመልሱ ትምህርቶችም ስላሉ ያንን መጠንቀቅ አለብንና ዋናው ግን በእግዚአብሔር ሐሳብ ላይ እግዚአብሔር ምን ይላል ስለ ትዳር፣ ሴት እንዴት ነው መሆን ያለባት፣ ሚስት እንዴት ነው መሆን ያለባት፣ ባል እንዴት ነው መሆን ያለበት የሚለውን እግዚአብሔር ቃል ያስተምረናልና ወደ እግዚአብሔር ቃል በመመለስ በቃሉ በመሞላት ከዛ በላይ ደግሞ ሰዎችን ስናገኝ በውስጣችን ያለ መንፈስ ቅዱስ አለ ዲዘርን የሚያደርግ ሰውን አጥንተን አንጨርሰው፣ ግን መንፈስ ቅዱስ በብዙ ውስጡን መርምሮ የሚያውቅ መንፈስ ቅዱስ ስላለ ሰዎች ማንነታቸው ዲዘርኒንግ ስፒሪት እንዲሰጠንና ሰዎችን እንድናውቅ እንድናስተውል ጥበብን የሚሰጥ አምላክ ጥበብን ማስተዋልን እንዲሰጠን በመለመን ከዛም በኋላ ደግሞ ስለ ሪሌሽንሺፕ ራሳችንን እንድናውቅ ማንነን እግዚአብሔር በእኔ ውስጥ ያስቀመጠው አጀንዳ ምንድነው፣ ከዚህ አጀንዳ ጋር ሊሄድ የሚችል ሰው ማን ነው። ጸሎት አንደኛ ነገር ነው፣ ግን በጸሎት የመጣውም ሰው ይሄ እግዚአብሔር ሐሳብ አለበት ብለን ዝም ብለን የምንገባበት ሳይሆን ከኔ አጀንዳ ጋር ይሄዳል እግዚአብሔር ሐሳብ እኔ በእኔ ውስጥ ካስቀመጠው ነገር ጋር የሚሄድ ሰው ነው ወይ፣ እኔ ልኖር ከምፈልገው ህይወት ጋር እግዚአብሔር በእኔ ውስጥ ካስቀመጠው ስራ ጋር የሚደግፈኝ ሰው ነው ወይ፣ አብሮ የሚሄድ ነገር ነው ወይስ የሚጓተት ነገር ነው የሚለውን ነገር ለማወቅ አሁንም ከእግዚአብሔር ጋር የምናሳልፈው ጊዜ እግዚአብሔርን ቃል የምንሞላበት ጊዜ በጣም ኢምፖርታንት ነው ብዬ አምናለሁ። አሜዚንግ። በጣም እንግዲህ መጽሐፍ ቅዱስ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላልና በጣም ይገርመኛል። ሰው ወደ ክርስቶስ ኢየሱስ ሲመጣ አዲስ አሮጌዋ ሰብለ ተጠፋና አዲሷ ሰብለ ክሬት ትደረጋለችና ፕሮሰስ ግን አለው። አሮጌው ጠፍቶ አዲስ እስኪሆን ድረስ የሚወድቅ ባህሪ ያለ የሚጠፋ ባህሪ ያለና ለመሰራት እግዚአብሔር በወደደው ልክ ባህሪያችን ህይወታችን እንዲሰራ ለእግዚአብሔር ራሳችንን አሳልፈን መስጠት ያስፈልጋል። ከዛ ባለፈ እኔ በጣም ብዙ ጊዜ ራሴን ቻሌንጅ የማደርገው ቃል አለ። የነህሚያ ህይወት ይገርመኛል። ነህሚያ ለማስተካከል የተነሳው እንደፈረሰ ሲገባው ነው እና ሰው እንደወደቀ ካልገባውና እንደወደቀ ካላወቀ ለመነሳት በጣም ሩቅ ነው የሚሆነው። እና አንዳንድ ሰዎችን ስታይ በቃ በጣም አብረሻቸው መሄድ ትፈልጊና የሆነ ቦታ ድሮፕ ታደርጊያቸዋለሽ። ለምን በቃ እንደወደቁ አልገባቸውም እነሱ ሰዎች። ለመነሳት እነሱን ለማንሳት አንቺ በጣም ኢነርጂሽን ሎስ ታደርጊያለሽ ማለት ነው። ሁሉ ጊዜ ሰብለ ወድቀሻል፣ የቱ ጋር ነሽ ያለሽው፣ ወዴት እየሄድሽ ነው፣ ከማን ጋር ነሽ ያለሽው የሚለውን ጥያቄ ራሴን እጠይቃለሁና ነህሚያ የጠየቀው ጥያቄ ያንን ቤተ መንግስት ወይም ቤተ መቅደስ ቢውልድ እንዲያደርገው ያንን ግንብን ቢውልድ እንዲያደርገው ኦፖርቹኒቲ ሰጥቶታል።
ሶ ምንድነው ህይወታችን ውስጥ የጎደለን ነገር ያጣነው ነገር የፈረስንበት ነገር ከሰዎች ጋር ወርክ አላደርግ ያለን ነገር ምንድነው ከዛዛኛው ባህሪ ላይ ደግሞ መስራት እና እግዚአብሔር ሁሉ ጊዜ ከሚሰራ ሰው ጋር አብሮ ይሄዳል እና ግውዝ አይደለንም አይደል የሆነ እግዚአብሔር ሰዎችን ሲፈጥር ለዓላማና ለፐርፐዝ ነውና አስበን አልመን አቀደን እንድንሄድ ህይወትን በአትኩሮት እንድናይ ይፈልጋል እግዚአብሔርና ሁሉ ጊዜ አሁን ለደረስንበት ህይወት በቃ ሳልወድ በግዴ ወይም ደግሞ እግዚአብሔር ፈቅዶ ከመጣሁበት ፋሚሊ ተወልጃለሁ አድጌያለሁ እዚህ ደርሻለሁ ተበልካቾቻችንም እናንተም የደረሳችሁበት የህይወት ደረጃ አለ ማለት ነው ግን በደረስንበት ቦታ ላይ ምን አይነት ሰው ነኝ ምንድነው የጎደለኝ ነገር እና ሁሉ ጊዜ ወደ ሌላው ከመጠቆም ይልቅ እኔ ፈርሻለሁ እኔ ወድቄያለሁ በምን ልገንባ በምን ልዋ በምን ላጊጥ የሚለውን ጥያቄ መጠየቅ ያስፈልጋልና እግዚአብሔር ያንን አክሽን ስንወስድ ራሳችንን ማየት ስንጀምር እኛን ቢውልድ ለማድረግ እግዚአብሔር እድል ያገኛል ማለት ነው እግዚአብሔር እንዲሰራ በርን ከፍተለታለን ማለት ነውና እንዳልሽው መጸለይ ከእግዚአብሔር አክቲቭ ስናደርግ መጽሐፍ ቅዱስ የመንፈስ ፍሬ ሲል እንዴት ነው በፕሮሰስ ነው ኦፍ ኮርስ ግን ከእግዚአብሔር እንዲሁ በነፃ የተሰጠን ስጦታ ነው ለምሳሌ ራሱን የማይገዛ ሰው በክርስቶስ ሲሆን ራሱን መግዛት ይጀምራል በጣም አግሬሲቭ የሆነ ሰው ትግስትን ይማራል በመናልፍበት የህይወት ምዕራፍ ከጌታ ጋር የመንፈስ ፍሬዎች ናቸው ፍቅር የመንፈስ ፍሬ ነው ቸርነት ይቅርታ የመንፈስ ፍሬ ነውና ያ ነገር የሌለበት ሰው የሆነ ራሱን መጠየቅ ያስፈልጋል ብዬ አስባለሁኝና ለደረስንበት ደረጃ ራሳችንን በዚህ ልክ ቀርሰን ከጌታ ደግሞ አዲስን ማንነት ለመቀበልና ራሳችን ላይ ለመስራት ጥረት ማድረግ ያስፈልጋል ምናልባት ፌል ያደረጉ የሪሌሽንሺፕ ህይወት ቢኖረን ምንድነው ከዛ ህይወት የተማርኩት ነገር ምንድነው ማስተካከል ያለብኝ ለሚቀጥለው ሰው ራሴን እንዴት መስራት አለብኝ የሚለውን ነገር እንድናይ ያስፈልጋል እንደው ከዚህ ጋር ታይዞ ወዴት ያመጣናል መሰለሽ እኔ ማን ነኝ ምንድነኝ የሚለውን ጥያቄ እንድንጠይቅ ያደርገናል ማለት ነውና ሰዎች ራሳቸውን ማንነታቸውን ካወቁ አይ ቲንክ ሌላኛውን ሰው ለማወቅ ፕሮሰስ አይፈጅባቸውም ለሌላኛውም ሰው ራሳቸውን ለማስተዋወቅ ድራማ አይፈጥሩም ሪች ማናት እንዴት ማንነታችንን ማየት አለብን ኤግዛክትሊ በጣም ጥሩ ጥያቄ ነው ብዙ ሰዎች ማናችሁ ሲባሉ እኔ እዚህ ትምህርት ቤት ተምሬያለሁ እዚህ ቦታ ሰርቻለሁ እዚህ ቦታ አገለግላለሁ ይላሉ እሱ መልካም ነው ግን እግዚአብሔር ሰዎችን የፈጠረበት ዋናው ምክንያት በእያንዳንዳችን ውስጥ የኢየሱስ መልክ እንዲታይ ይፈልጋል እኛ በምድር ላይ ስንኖር የኢየሱስ ተወካዮች ነን አሁን ኢየሱስ በምድር ላይ የለም አይደል ያለነው እኔና አንቺ ነን በእኛ ውስጥ ነው ሊታይ የሚችለው ግን በእኛ ውስጥ ሲታይ በምን አይነት ሁኔታ ነው መታየት የሚፈልገው በምን ቦታ ያገለገልነው ነው በእኛ ውስጥ ያስቀመጠው ራእይ ምንድነው ያ ነው የኛ ማንነት ስለዚህ ሰዎች ትዳርም ሲመሰርቱ እግዚአብሔር ኢንስቲትዩሽን ስለሆነ ከዛ አላማ ጋር ያያይዘዋል የራሳችን ፈቃድ አለ ትዳር ራሱ እግዚአብሔር በእኛ ውስጥ ያለውን ነገር ለማስቀጠል ሲፈልግ ረዳት ሴትም ከሆነች ለባሏ ረዳት የሷን ራእይ የሚያስቀጥል አጋር ነው በዛ ውስጥም የሚሰራ በትውልድ ውስጥ የሚሰራ ነገር ስላለ ነው ስለዚህ ማንነታችንን ለማወቅ ስንሞክር እግዚአብሔር በእኔ ውስጥ ያስቀመጠው ምንድነው የሚለውን ነገር ማወቁ በጣም አስፈላጊ ነው ይሄንን በመናቀው ደግሞ በመንፈስ ቅዱስ ነው በቃሉ ውስጥ ነው እግዚአብሔር በተለያየ መንገድ ይናገረናል በመንፈስ ቅዱስ ለውስጣችን ይናገረናል እናውቀዋለን ትሩ ታይም ሁሉም ነገር አውቀን አንጀምርም ኦፍ ኮርስ ትሩ ታይም የሚገለጡ እግዚአብሔር በውስጣችን ያስቀመጠው ነገሮች ይኖራሉ ግን በመጠኑ ደግሞ የምናውቃቸው ነገሮች አሉ አሁንም ይሄ ዛሬ የምንነጋገርበት ጉዳይ ዝም ብለን ስለፈለግን አይደለም እኔ በእግዚአብሔር ሐሳብ ውስጥ ያለ ነገር ነው ብዬ አስባለሁ ይሄ ነገር በህይወቴ ስለ ሪሌሽንሺፕ በሜሬጅ ዙሪያ ያለ ነገር እግዚአብሔር to some extent ሸክም አድርጎ ሰጥቶኛል ብዬ አስባለሁ እና ምናልባት ይሄንንም ነገር ያረግነው ከዛው ጋር በተያያዘ መንገድ ነው ስለዚህ ራሄል እግዚአብሔር እስካሁን በህይወትሽ ውስጥ በምን አይነት ሁኔታ ልታገለግዩ ትፈልጊያለሽ ቢባል አንድ ቢዝነስ ውመን በቢዝነስ ስራ ውስጥ ሆኜ ኢየሱስን ማሳየት ኢየሱስ በተለያየ መንገድ ማሳየት ይቻላል ትክክለኛ የሆነ ሰርቪስ በመስጠት እግዚአብሔር ማገልገል ይቻላል
በሪሶርስ እግዚአብሔር ማገልገል ይቻላል። ሌላው ደግሞ በማስተማር ዙሪያ እግዚአብሔርን ቃል እያስታጠቀን ነው። በዛ ዙሪያ ማስተማር፣ እግዚአብሔርን ወንጌል መስራት እና በምክር አገልግሎት ሪሌሽንሺፕ ዙሪያ ያሉ ነገሮች in the last 4 years በተለያዩ ቶፒኮች ላይ እግዚአብሔር ወደ ሀሳብ እያመጣ እያነበብኩም ከሰዎችም ጋር ዲስከስ እያረኩኝ በህይወቴም ባለፉት ነገሮች ላይ በመመስረት እግዚአብሔር ያስተማረኝ ያስታጠቀኝ ያሉ ነገሮች አሉ ብዬ አምናለሁ። እስካሁን የማውቀው ይሄንን ነው። ወደፊት ደግሞ የሚሆነውን ከጊዜ ጋር ምናየው ይሆናል። ስለዚህ አሁን ራሄል ለስፒሪቹዋል ያላት ነገር እየጨመረ ነውና ሪሌሽንሺፕ ስታስብ ወይንም ትዳር ስታስብ ኦሬዲ ነው ያወቅኩት ነገር አለና ከዛ ጋር የሚሄድ ነገር መሆን አለበት። ለእግዚአብሔር ቦታ ያለው ፈሪሃ እግዚአብሔር ያለው የእግዚአብሔር ስራ እንዲሰራ የሚፈልግ የራሱም ሸክም ያለበት ሰው ካልሆነ ባተር ሊደረግ ይችላል። ስለዚህ ከዚህ አጀንዳ ጋር የእግዚአብሔር ሐሳብ ከሆነና ትዳርን ከመሰረትኩኝ ከዚህ ጋር የሚሄድ ነገር ነው እግዚአብሔር ሊሰጠኝ የሚችለው እንጂ ይሄንን ነገር የሚጎትት ወደ ኋላ የሚያስቀር ስፒሪቹዋል ጥማቴን የሚያቀዘቅዝ የጸሎት ህይወቴን የሚመታ ሰው አያዘጋጅልኝም። ስለዚህ ከራሔል ጋር የሚሄድ ሰው በዛ መንገድ ላይ የራሱ እግዚአብሔር አስቀመጠበት ራእይ ያለው ነገር ግን ከኔ ራእይም ጋር አብሮ ሊሄድ የሚችል ሰው ነው ብዬ አስባለሁ። በጣም መልካም ነው። እንግዲህ ይሄንን ሳነሳልሽ ምንድነው ሰዎች ሁሉ ጊዜ አላማና ግባችንን ማወቅ ያስፈልገናልና አንዳንዴ በደመ ነፍስ እንሄዳለን፣ የሆነ ነገር እንሞክራለን፣ ፌል ያደርጋል የሆነ ነገር እና ሁሉ ጊዜ ቅድም እንዳልሽው መጸለይ ያስፈልጋል። ምንድነው እግዚአብሔር በእኔ ህይወት ውስጥ እንዲሰራ አየሽ። አሁን አንቺ እኔ በቃ በቢዝነስ ነው አንደኛ እግዚአብሔር የጠራኝ፣ በቢዝነስሽ ጥሩ ቢዝነስ በመስራት እግዚአብሔር የሚከብርበትን ነገር በማድረግ እግዚአብሔርን ህይወትሽን ትቀጥያለሽ፣ ደግሞ እግዚአብሔርን ታገለግያለሽ። ከዛ የመጣሽበትን ፐርፐዝና አላማ ታውቂያለሽ ማለት ነውና ብዙ ጊዜ ሪሌሽንሺፕ ህይወት ውስጥ ከመግባታችን በፊት እኔ ማን ነኝ፣ ምንድነኝ፣ ወዴት ነው የሚሄደው፣ ምንድነው አቺቭ ማድረግ የምፈልገው ነገር፣ ምንድነው መስራት የምፈልገው ነገር፣ ምንድነው እየሰራው ያለው የሚለውን ነገር ማየት ያስፈልጋል ብዬ አስባለሁ ማለት ነውና ያ ጎል ከሌለ ያንንም ሰው ነው አሁን አንቺ ካልሽው አንፃር አሁን አንቺ ጋር ምንም ቪዥን የሌለው ሰው ከመጣ ከባድ ነው። ስቃይሽን ነው የምታይ። በጣም ሰውየውም ስቃዩን ሊያይ ነው ማለት ነው። ሶ አይ ቲንክ ተመልካቾችም ሪሌሽንሺፕ ከመግባታቸው በፊት ማን ነኝ፣ ምንድነኝ፣ ምን እየሰራው ነው፣ ወዴት እየሄድኩ ነው፣ አገልጋይ ከሆንኩ አገልጋይ ነኝ፣ ምን አይነት ሰው ነው ማግባት የምፈልገው። ስለዚህ ከዛ ነገር ጋር አብሮ ሄዶ ከዛ ያንን ነገር ሻይን የሚያደርግ የእግዚአብሔር መንግስት ስራ አብሮ የሚሰራ በህይወት የተጠራውበትን ጎበዝ ቢዝነስ እንዳንቺ ቢሆን በቃ ቢዝነስ ላይ አድም ያደርግ ወደ ተሻለ ኢንቨስትመንት የሚያስገባኝ ሰው ወይም እንደዛ አይነት ጎል ያለው ሰው ቢሆን ብዬ ፕላን አደርጋለሁ። ኮሊንግን ማወቅ የመጣንበትን ፐርፐዝ አላማ ማወቅ ምን ያህል ወሳኝ ነገር እንዳለውና ወደ ሙሉነት ያስጠጋናል። ለምን እንደምንመጣ፣ ለምን እንደምንኖር፣ ለምን ሲመሽና ሲነጋ የሆነ ግራ አይገባንም ማለት ነው። ስለዚህ ምንድነው የምሰራው፣ ለምንድነው የምማረው፣ ምንድነው የምማረው፣ ወዲስ ነው የሚሄደው የሚለውን ነገር ሰዎች ማወቅ ያስፈልጋቸዋል። ስለዚህ ማግባት አለብኝ ከማለቴ በፊት እኔ ማን ነኝ የሚለው ነገር ጥርት ብሎ ካላየ ነው ምናልባት እንደው በደንብ ፕሬይ ማድረግ እግዚአብሔር መንገዱን እንዲያሳየን የህይወታችን ኮሊንግ ምኑ ጋር እንደሆነ። አንዳንድ ሴት ጎበዝ የቤት መቤት የልጆች አሳዳጊ ትሆናለች። ኢትስ ማይ ኮሊንግ ነው። ኦኬ ልጆቼ ላይ ኢንቨስት አደርጋለሁ። አስተማሪ ነሽ፣ አገልጋይ ነሽ፣ ሰራተኛ ነሽ፣ የቱ ጋር ነው ኮሊንግሽ የሚለውን ነገር ወንዶችም እንደዛው ምንድነው የተፈጠርንበት አላማ፣ ምንድነው ኮሊንጋችን ምንድነው። ስለዚህ ኮሊንግ ያለው ሰው ለሚመጣውም ሰው ሞር ባላንስ እያደረገ እንዲሄድ ያደርገዋልና በጣም መሰረታዊ የሆኑ ሀሳቦችን ያነሳ ነው። አስተዳደጋችን ምን ይመስላል፣ ቤተሰቦቻችን ምን ይመስላሉ የሚለውን ነገር አነሳን። አሁን ያለንበት የህይወት ምዕራፍ ምንድነው፣ ደግሞም አላማና ግብ ያስፈልገናል የሚለውን ሀሳብ ስናነሳ ቆይታ አድርገናል። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁ። ፕሮግራማችን ይቀጥላል። ያላገባችሁ ሰዎች እንግዲህ ወደ ሰርግ እየሄዳችሁም ያላችሁ ሰዎች ጥሩ ነገር እያገኛችሁ እንዳለ ተስፋ አደርጋለሁኝ ማለት ነው። ምንድነው የጎደለን፣ ምንድነው
ምንድነው ያነሰ ምንድነው የተሰበረ የፈረሰ የሚመስለን የህይወት ምዕራፋችን ወይም ደግሞ ባህሪያችን ካራክተራችን እዛ ላይ ለመስራት ራሳችንን ማዘጋጀት ያስፈልጋል መጸለይ ይጠበቅብናል አላማችንን ማወቅ አለብን ብላለች ሪች ማለት ነው የምትጨምሪው ነገር አለ ወይስ ካፍታ ቆይታ በኋላ እንመለስ ካፍታ በኋላ እንመለስ ስለዚህ ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ሆኖ አሜን ቲቪን ሰብስክራይብ አድርጉ ሼር አድርጉ ለሌሎች አጋሩ አሜን ቲቪን ሰፖርት አድርጉ አብራችሁን አገልግሉ የወንጌልን ስራ እንግዲህ በብዙ እንድናገለግል እንድንዘረጋ የእናንተ ድጋፍ ያስፈልገናል እስክሪን በመተመለከቱ ስልክ ቁጥር ደውሉልን ሰፖርት አድርጉን አግዙን መልካም ጊዜ ካፍታ ቆይታ በኋላ ተመልሰን እንመጣለን መልካም ጊዜ መልካም ቆይታ ተመልሰን መተናል ተመልካቾቻችን ሪች የጥሩ ጊዜ እያደረግን ነው አይደል አሪፍ ጊዜ እያሳለፈን ያለ ነው በተለይ እንደው ሪሌሽንሺፕ ውስጥ እየገቡ ያሉ ሰዎች ወደ ሪሌሽንሺፕም ለመግባት ፕላን ያላቸው ሰዎች ቢኖሩ እንግዲህ ከሆነ ሰው ጋር ተተዋወቅ ያለሽ ሻይ ቡና ያለሽ ከዛ ፕሮሰስ አለው አይደል ወደ ትዳር ከመግባትሽ በፊት እና ያንን ፕሮሰስ እንድናወራ ነው የምፈልገው ማለት ነው እንዴት ስታደርጊ ያለው ፕሮሰስ አለ ከሆነ ሰው ጋር እንዳጋጣሚ ተገናኘሽ ከዛ በኋላ እያወራሽ የተዋወቅሽ እንደው ከዚህ ሰው ጋር ወደ ትዳር ቢሄድ ብለሽ ታስቢያለሽ ከዛ በኋላ ግን ያ ፕሮሰስ ወይ ድሮፕ ታደርጊያለሽ ወይ ተቀጥይበታለሽ ስለዚህ ያንን ፕሮሰስ ብዙ ጊዜ ቅድም መነሻ ላይ ስናነሳ ነበረ ግባችን በዚህ የህይወት ምዕራፍ ውስጥ ሰዎች በዊዝደም ወደ ትዳር እንዲገቡና ያንን ደግሞ በደንብ በማስተዋል ይህንን እግዚአብሔር የሰጠውን በጎ ያለውን የትዳርን ህይወት እንዲመሰርቱ ማበረታታትም ነው ክፍተቶችም ካሉ ደግሞ ክፍተቶችን እንድናይ ነውና ይሄኛው ፕሮሰስ ሪሌሽንሺፕ ላይ ያለው ፕሮሰስ ምንድናቸው ምን ክራይቴሪያውን እስቲ አሟልቷል የሚለውን እንዴ በክርስቲያናዊ ሜሬጅ ወይ ሪሌሽንሺፕ ውስጥ እግዚአብሔር አሳይቶኛል በማለት ሰዎችን ወደ ትዳር ድፍን ባለ ሁኔታ ውስጥ እንዲገቡ ማድረግ እኔ ትክክል ነው ብዬ አላምንም እግዚአብሔር እንኳን ያ ሰው ያንቺ ነው ቢል maybe that's not ትክክለኛው ጊዜ ላይ ሆን ይችላል ልብሽ ማመን አለበት እዛ ሰው ላይ እግዚአብሔርም እንዲናገርሽ ይፈልጋል ልብሽም ማመን አለበት ያንን ሰው ማወቅ አስፈላጊ ነው ጊዜ ወስዶ ሰውን ማወቅ አስፈላጊ ነው ብዬ አምናለሁ ቅድም እንዳልነው አጀንዳ ከጊዜ ሲጀምር ሪሌሽንሺፕ ራሱ እንዳው ሜሬጅ ተብሎ ባይጀመር ደስ ይለኛል ኦኬ እንዲሁ ዝም ብለሽ በጓደኝነት ቢጀመር ምክንያቱም ሰዎች ኤንድ ጎሉን ሜሬጅ እኔ ግን አላምንበትም እሱን እውነትሽና አው ለምን መሰለሽ ለሜሬጅ እንዲሆን ሲሪየስሊ ታያለሽ ግን እንዳው ኤንድ ጎሉን ኦሬዲ ጨርሰሽ ከጀመርሽው ሰው አንቺ በመትፈልጊው መልኩ ራሱን ሊያቀርብ ይችላል ጀስት እንደ ጓደኛ ስትቀርቢ ግን ሪሌሽንሺፕ ስታስብ ወይንም ትዳር ስታስብ ኦሬዲ ነው ያወኩት ነገር አለና ከዛ ጋር የሚሄድ ነገር መሆን አለበት ለእግዚአብሔር ቦታ ያለው ፈሪሃ እግዚአብሔር ያለው የእግዚአብሔር ስራ እንዲሰራ የሚፈልግ የራሱም ሸክም ያለበት ሰው ካልሆነ ባደር ሊደረግ ይችላል 2 years 1 years ከዛ እንትን ያለሽ ማለት ነው ያ ነገር ነው ብዙ ካንቺ ተቃራኒ ነሻው ግን አንዳንዴ ስፔሻሊ በጣም ጓግቶ ነው የመጣ ሰው ሜሬጅን ራሱን በትክክል ሊገልጽልሽ ሃይድ የሚያደርገው ነገር ይችላል እና በጣም አንቺ ሲስተማቲካሊ ያንን ሰው ለማጥናት ወይንም ለማየት ካልሞከርሽ በቀር ትንሽም ቴንሽን ሊኖረው ይችላል ሜሬጅን ኤንድ ጎል አድርጎ አፕሮች ሲደረግ ግን ከሰራ will be a serious relationship ካልሰራ we will just continue እንደ ወንድምና እንደ እህት ብሎ የሚጀመር ነገር flexibility ይኖረዋል እና ያንን ሰው enjoy ያደርገዋለሁ ወይ ምክንያቱም ረጅሙን የህይወት ምዕራፍሽ የምትኖሪው ሰው ነው እና ከዛ ጋር ሰው ጋር ስትሆኚ የሚሰማሽ genuine የሆነ ስሜት ምንድነው ደስ ይለኛል ኮንቨርሴሽኖቹ ፍሎ ያረጋሉ ወይ በውስጤ ምን አይነት ወይንስ ይሄንን ሰው ሳገኘው ውስጤ ሴትል ያልሆነ ስሜት ይሰማኛል ወይ መንፈሳዊ ህይወቴ ውስጥ ያለው አድድ ቫልዩ ምንድነው እንዳው ዘምሪ ይለኛል ጸሎት ይለኛል ወደ እግዚአብሔር ቃል እንዳውቅ ያበረታታኛል ወይንስ ወደ ዓለማዊ ነገር ውስጤ
እንደዛ እንዲሆን ይገፋፋኛል። አንዱ ምልክት እሱ ነው ብዬ አምናለሁ። ምክንያቱም ከእግዚአብሔር የሚሰጥሽ ሰው ወደ ራሱ ሐሳብ የሚያስጠጋሽ እንጂ ከሱ ሐሳብ የሚያወጣሽ ሊሆን አይችልም። ስለዚህ አንድ ሰው እውነት አግኝተሽው እኮ ስትለያይ ውስጥሽ ዝማሬ ነው ወይንስ ምን መጣ? እና ያ በጣም ለዲዘርኒንግ ስፒሪት አንዱ ማለት እሱ ነው። በውስጤ ምን አይነት እግዚአብሔር መንፈስ እየጨመረ ሄደ። አንዳንድ ሰው እኮ ስታገኙ ይቀጣጣላል ውስጥሽ ያለው ነገር። you feel peace ሰላም ይሰማሻል። ውስጥሽ እንትን ይላል። ሆሊ ስፒሪት በጣም አክቲቬት መሆን ይጀምራል። ይሄ ጥሩ ሳይን ነው። ወደ እግዚአብሔር ያለሽን ነገር ቫልዩ እንድትሰጪው የሚያረጋል። የጸሎት ህይወትሽ በጣም እየጠነከረ እንዲሄድ ቃል ተደዋውለሽ ስታወሪ ምትካፈዩ ቃል ምትነጋገሩ ኮንቨርሴሽኖች ወደ እግዚአብሔር ሐሳብ ያቀርቡሽ ሲሄዱ ታውቂዋለሽ። ከአንድ ሰው ጋር ደግሞ እግዚአብሔር ያለሽን ቦታ ጭራሽ ሲያቃልልብሽ ቦታ ወደ እግዚአብሔር ሐሳብ ውጭ እንደሆነ የሚያሳዩ ምልክቶች ካሉ ሌላ ነገር መቀጠል ማያስፈልግ right there it's ውሳኔ ፖይንት ሊሆን ይችላል ብዬ አስባለሁ። ምክንያቱም በእግዚአብሔር ሐሳብ ወደ እግዚአብሔር ሐሳብ የማያስጠጋ ነገር መጨረሻው ጥሩ ስለማይሆን ማለት ነው። የእግዚአብሔር ሐሳብ ውስጥሽን የሚያነቃቃው ወደ እግዚአብሔር ሐሳብ የሚያቀርብሽም ሆኖ ግን ያ ሰው ያንቺ ሰው ደግሞ ላይሆን ይችላል። ስለዚህ የዛ ሰው ኮሉ ምንድነው? ካንቺ አጀንዳ ጋር የሚሄድ ነው? ራስሽን ከዛ ሰው ጋር ማየት ትችያለሽ? ራስሽን ስትኖሪ ውስጥሽ ምን ይሰማሻል የሚለው ነገር እዛ ደግሞ ያለፈ ሲሄድ የዚህ ሰው ባክግራውንድ ምንድነው? ያደገበት የቤተሰብ ኢንቫይሮንመንት ምንድነው? ባህሪዎቹ ምንድነው? ፕሮብሌም ሶልቪንግ ስኪሉ እንዴት ነው? ኮሚዩኒኬሽን ስታይሉ እንዴት ነው? ለእግዚአብሔር ያለው ቦታ እንዴት ነው? ቸርች ስለተመላለሰ አይደለም አንድ ሰው ቸርች መመላለስ በጣም መልካም ነገር ነው። ግን ዋን ቱ ዋን ከእግዚአብሔር ጋር ያለው ሪሌሽንሺፕ ምን ይመስላል? ቻሌንጅስ በሚገባበት ጊዜ የሚወስናቸውን ውሳኔዎች ከእግዚአብሔር ቃል አኳያ እንዴት ነው የሚወስነው? ሚኖረው ህይወቱ በእግዚአብሔር ቃል የተቃኘ ነው ወይንስ ጀስት ከቸርች ከመመላለስ ያለፈ የክርስትና ህይወት የለውም የሚለውን ነገር ፈረንጆች አንኢኳሊ ዮክድ ይባላልና ብዙ ጊዜ ሰዎች ስፒሪቹዋል ዴፕዛቸው እየጨመረ ሊሄድ ይችላል ትሩ ታይም ፍቃዱና ጥማቱ ካላቸው። ግን በጣም ስፒሪቹዋል ዴፕዝሽ ከሚለያይ ሰው ጋር አንድ ላይ መጠመድ ባይብል ብዙም ኢንካሬጅ አያደርገው። ግን አንዳንዴ ሊሆን ይችላል ወደ አንቺ ስፒሪቹዋል ዴፕስ ሊያድግ የሚችል ግን ለሴቶች ባሎቻቸው በስፒሪቹዋል ዴፕዛቸው ትንሽ ሻል ያሉ ቢሆን መልካም ነው። ወደ ላይ ለመጎተት ይመቻል። ሴቷን ወደ ላይ መጎተት ይቻላል። ሴቷ ወንዱን ወደ ላይ ለመጎተት ከመታረገው ይበልጥ። ስለዚህ ስፒሪቹዋል ዴፕዙ ኮምፓቲቢሊቲ ቢኖረው እሱ በጣም ወሳኝ ነገር ነው። በእግዚአብሔር ቃል ላይ ያለን እውቀት ከመንፈሳዊ ህይወታችን ያለበት ደረጃ ብዙ ባይለያይ መልካም ነው። ለሴቶች ከሆነ እንደውም ባልየው በለጥ ቢል መልካም ነው ብዬ አስባለሁ። ከዛ ማለፍ ብለን ስናይ ደግሞ ትጋት የዚህ ሰው ትጋት እንዴት ነው? እግዚአብሔር በሰጠው አጀንዳ ላይ by the way እግዚአብሔር ፍሬያማ የሚያደርገን እሱ በሰጠን ኮል ላይ በመናረገው ትጋት ነው። ባልተሰጠን ቦታ ላይ የምናረገው ትጋት ብዙ ጊዜ ድካም ነው። ማፍራት የሚኖረው በእግዚአብሔር ሐሳብ ውስጥ ስለሆነ አንድ ሰው የእግዚአብሔርን ሐሳብ ካወቀ በኋላ የሚያሳየው ትጋት ምን ያህል ነው? ኮሉን ያውቃል። ግን ዝም ብሎ ደግሞ የእግዚአብሔር ስራ በመጠበቅ አይሆንም። ከኛ የሚጠበቅ ትጋት አለ በተባልነው ቦታ ላይ ማለት ነው። ነጋዴ ከሆነ በንግዱ የሚያስፈልገውን ነገሮች ለማወቅ ኔትወርክ ለማድረግ አዳዲስ አይዲያዎችን የሚያገኝበትን ፕላትፎርሞችን ጆይን ማድረግ የመሳሰሉት ነገሮች አሉ። አንድ ሰው አስተማሪ ከሆነ እግዚአብሔርን ቃል ለማጥናት የሚወስደው በቂ የሆነ ጊዜ ሊኖረው ያስፈልጋል። ሌላው በተለያየ ኮልና ትጋት የሌለው ሰው እግዚአብሔር ጥሪ ሊኖረው ይችላል፣ ሊያውቀው ይችላል። ነገር ግን እዛ ቦታ ላይ መድረስ
ለመድረስ ሊቸገር ይችላል። በዛ ውስጥ ደግሞ ፍሬያማነትም አለመኖር ይችላል። ስለዚህ የዛን ሰው ትጋት ማወቅ ምን አይነት ኢፈርቶችን ያደርጋል፣ ስለ ትዳር ያለው አመለካከት ምንድነው፣ በእግዚአብሔር ቃል መሞላት የሚጠቅመው ለዛ ነው። ለትዳር የሚሰጠው ቫልዩ ምን ያህል ነው? ነገ ከባድ ነገር ውስጥ ብናልፍ አይ በቃ ይሄ ነገር አልሰራም ብሎ ውልቅ የሚል ሰው ነው ወይንስ የሚያስፈልገውን መከፈል ያለበትን ሁሉ እየከፈለ በቃ ትዳር እግዚአብሔር የሚያከብረው ኢንስቲትዩሽን ነው መቀጠል አለበት፣ ብዙ ነገር ተቋቁመን ማለፍ አለብን የሚል ሰው ነው የሚሉትን ነገሮች በጣም ብዙ ዳይሜንሽን አለውና በዴቲንግ ፕሮሰስ ውስጥ እግዚአብሔር እንኳን የኛ ሰው መሆኑን በተለያየ መንገድ ቢናገረን እንኳን ወይ ለዛኛው ሰው ተናግሮት ለዚህኛው ባይናገር እነዚህ ፕሮሰሶች መታለፍ አለባቸው ብዬ አምናለሁ። በዚህ ውስጥ ደግሞ እግዚአብሔር ጋር መጠየቅ፣ እግዚአብሔርን ሐሳብ እንዲገልጥልን ሰዎች እግዚአብሔር ስለ ሰዎች የሚናገርበት እግዚአብሔር ያለማመደን የራሳችን የተለያዩ መንገዶች አሉና በዛ መንገድ በሚገባን ሁኔታ እንዲናገረን ራሳችንን ፈቃዳችንን አሳልፈን እየሰጠን ማየት ያስፈልጋል ብዬ አስባለሁ። አሜዚንግ በጣም ቁልፍ የሆነ ሐሳብ ቁልፍ የሆነ ሐሳብና ብዙ ጊዜ ትኩረት እንድንሰጣቸው የሚያስፈልግና ሜቢ ሰዎች ወደ ትዳርም ከገቡ በኋላ የሚጋጩባቸው ሐሳቦች ናቸው። እርሊ ያልተሰሩ መሰራት ያለባቸውን ሐሳቦች ነው ያነሳሹና ኢትስ አሜዚንግ በጣም እና ዋይዝ እንድንሆን ያደርገናል። አይ ቲንክ ፕሮሰስ ውስጥ ላይ የሰው ለእግዚአብሔር ቃል ያለው ቫልዩ እንዴት ነው? እኔ ድሮ በምናምን ነበረ እኔ ያንን ሰው ከወደድኩት በቃ ከዛ ሰው ሳይሆን መጠበቅ ያለብኝ እኔ how I love him ብዬ ነበር ማስበው። ግን የሆነ ታይም ላይ ግን how he love me እንዴት ነው ፍቅሩን ደግሞ ለኔ አክት የሚያደርገውና ፍቅር ውስጥ ተግባር አለ እና ተግባር የሌለው ፍቅር ደግሞ ፍቅር አይደለም። እና እኔ ተማርኩት በህይወቴ ተማርኩት ነገር ሰውን ስትወጂ የምትወስጂው ኃላፊነቶች አሉ፣ የምትከፊው ዋጋ አለ። ለአንዳንድ ጊዜ እንደው ዋጋን ሴቶች ወይም ደግሞ ብዙ ጊዜ ሲባል ትክክል ያልሆነ በገንዘብ እንለካለን። ግን how ኢንቨስት ታይሙን እንደ ኢንቨስት ያደርጋል፣ እውቀቱን እንዴት ኢንቨስት ያደርጋል እኔ ላይ፣ ገንዘቡንስ ቢሆን እንዴት ኢንቨስት ያደርጋል እኔ ላይ። አንዳንዴ ላንቺ የሌለው ርህራሄ ሌሎች ሰዎች ላይ ጋር ብታይስ ኖት በቃ ምንም ፍቅር አይደለም ብዬ ነው ማስበው ማለት ነው። ምናልባት ከተሳሳትኩ ታስተካክኛለሽና ጌታ ኢየሱስ ክርስቶስ ወደደን አፈቀረን፣ ስለዚህ መጣ፣ እንድንጠፋ አልፈለገም እና ከራሱ የጀመረ ፍቅር ነው። ከኛ ምንም አልፈለገም፣ ከራሱ በጀመረ ፍቅር ወዶን ጨረሰ። ሰው ሁሉ ጊዜ እኔ ከራሴ በመነጨ ፍቅር ያንን ሰው ወደው ያ ሰውስ ከራሱ በመነጨ ፍቅር how he love me እና ደግሞ ፍቅርን እንዴት ነው የሚያሳየኝ፣ እንዴት ነው የሚገልጥልኝ፣ እንዴት ነው እሱ ጋር ያለው ፍቅር ለኔ ያለው የሚለው ነገር በደንብ እንድናስተውል ያደርጋል ማለት ነው። ስለዚህ ከዛ ውስጥ ለምሳሌ እንዳልሽው ምንድነው ለእግዚአብሔር ቃል ያለው ቫልዩ፣ ነገሮችን ማኔጅ የሚያደርግበት መንገድ፣ ታታሪነቱ፣ ኮሚትመንቱ። አንዳንድ ሰው በቃ ሰባኪ ሆኖ ተጠርቶ እንዴ ኦፖርቹኒቲ እግዚአብሔር ሰጥቶት መድረክ ሰጥቶት ምንም በቃ ዝግጅት አታይበትም እንዴ ይላለሁኝ ማለት ነው። ማለት እግዚአብሔር የሰጠውን ነገር በደንብ ይመነዘረዋል፣ ያወጣዋል። ወይ ታታሪ ነው ወይ ሰራተኛ ነው ወይ ትጉ ነው ወይ ፕላስ ደግሞ እንዳልሽው ለእግዚአብሔር ደግሞ ቀደም የተናገርሽው ቃል በጣም ነው ውስጤን የነካውን ብትደግሚው የእግዚአብሔር ትዳር እግዚአብሔር የሰራው ስለሆነ ምንድነው ያልሽው? እግዚአብሔር ሊድ እንዲያደርገው መፍቀድና በእግዚአብሔር ሐሳብ ውስጥ መሄዱ ኢምፖርታንት ነው። ምክንያቱም እግዚአብሔር አጀንዳ የሚፈጸምበት ኢንስቲትዩሽን አሁን ካልሽው ነገር ላንቺ ያለውን ፍቅር ማየት መልካም ነው። አጀንዳ አለው ካንቺ ጋር ለማግባት ነው የሚፈልገው ያ ሰው። ስለዚህ ያንን ፍቅር ያሳይሻል። ግን ትሩ ፐርሰናሊቲውን ለማወቅ ደግሞ ከሌሎች ሰዎች ከቤተሰቦቹ ጋር ያለው ሪሌሽንሺፕ ምንድነው፣ ከወንድሞቹ ጋር፣ ከጓደኞቹ ጋር፣ ከኮሊጎቹ ጋር፣ ከሱ ካነሱ ሰዎች ጋር ያለው ሪስፔክት የኢየሱስ ባህሪ የሚታየው ከኛ ባነሱ ያንሳሉ ብለን በመናስ ሰው ሁሉም እኩል ነው። ግን በሶሳይቲ የሚሰጠው የተለያየ ክራይቴሪያ አለ። በዛ ደረጃ ላይ ዝቅ ያሉትን ሰዎች የምናይበት ልብ ምንድነው፣ ፍቅር ምንድነው፣ መቆረስ ምንድነው፣ ያ ነው የዛ ሰው ትሩ ፐርሰናሊቲ እና
ሰዎች በዴቲንግ ፕሮሰስ ውስጥ እንደ ጓደኛ መጀመሩ ጥሩ የሚሆነው ምንድነው? እስቲ ጓደኞች ሚት ታረጊያለሽ፣ ያለውን ኢንተራክሽን ኦብዘርቭ ታረጊያለሽ። ቤተሰቦቹንም ቢያስተዋውቅሽ ምንም ማለት አይደለም። ጓደኛዬ ናት just ብሎ ነገ ፌል ቢያረግ እንትን እንዳይሆን ማለት ነው። ከቤተሰቦቹ ጋር ያለ ኢንተራክሽን፣ ቤተሰቦቹ ለዚህ ሰው ያላቸው ቦታ፣ እህት ወንድሞቹ ጋር ያለው ነገር፣ ጓደኞቹ ጋር ያለውን ነገር ኦብዘርቭ ማድረግ ያስፈልጋል። ከዚህ ነገ የሚወጣው ትሩ ፐርሰናሊቲ ያ ነው። አሁን መጀመሪያ ላይ ፍቅር ስላለ best version of himself ነው ሊያቀርብልሽ የሚችለው። ይሄ by the way ለሴቶችም ነው የሚሰራው። ሴቶችም best version of themselves ነው ሊያቀርቡ የሚችሉት። ለዛ ማለት ብዙ ጊዜ እንደውም ወንዶችም እንዲህ አይነት ስህተቶች ይፈጠራሉ። ሴቶች ብዙ ጊዜ የሚያስመስሉ ሴቶች ይገጥሟቸውና እሺ ሶ ስዊት በቃ ሲያገኛት ምናምን ግን ፋይናሊ ወደ ሪል ነገር ሲገባ ፋሚሊ ጋር ሲገባ በጥባጭ ሆና ታገኛታለሽ። ነገሮችን ወደዚህ ወደዛ መታመላለስ ምናምን ይሆናል። የክርስቶስ ፍቅር የሌላት ሆና ያገኛታልና እንዳልሽው ይሄ የክርስቶስን ህይወቱ ነው ያስተማረን አይደለ? ህይወቱ ቀደም እንዳልሽው አጥያተኛ ጋር ሲመጣ አያመናጭቃትም፣ ሪስፔክት ያረጋታል፣ ፍቅሩን ያሳያታል። ከዛ ደግሞ አፕሮቹን ደግመሽ አጥያተን አትስሪ ይላታል እና ኢግኖር አድርጎ ጀጅ አድርጎ ሳይሆን ከፍቅር የመነጨ ሪሌሽንሺፕ ነው ያለው። ዘኪዮስን ሲጠራው ቀራጭ ነው አይደል? ሀሳብ ቀደብል የነበረው ምንድነው ያልኩ ፕሮሰስ እያረኩኝ ተናገርሻ። ኢየሱስ በጣም ሁሉንም ከራሱ በሆነ ፍቅር ስለሆነ የሚወደው በአንድ ኃይል ነው። አገልግሎትን ሲያገለግል መጀመሪያ የሚያሳየው ፍቅር ነው። የሚበሉትን ስጧቸው ይላል። እረኛ እንዳጡ ሆነው ሲቅበዘበዙ አያቸው ይላል እና የብዙ ነገር ለኛም እኮ ወደዚህ መጥቶ ህይወቱን የመስጠቱ ምክንያት እኮ ፍቅር ነው። ኢየሱስ ምንም የጎደለበት ወይ ምን ጨምርበት አንዳች ነገር የለም። ሁሉ ነገር ምንጭ በአብ በወልድ በመንፈስ ቅዱስ መካከል ያለው ፍቅርና መከባበር ውስጥ ሰውን ነው የከተተው እና የዚህ ሁሉ ምንጭ ፍቅር ነው እና በጣም ብዙ ነገር ፍቅር ብዙ ነገር በጣም ትልቅ ነገር ነው። ሰዎችን መሸከም የምንችልበት አቅም ፍቅር ነው። በእውነት ባል ሚስቱን የሚወድ ብዙ መንገድ መሄድ ይችላል እውነተኛ ፍቅር ካለው። ግን እኔ ደግሞ እዚህ ጋር አንድ ጊዜ የሚጋጭብን አሁን ክርስቶስ በዚህ አይነት ፍቅር ወዶናል፣ ባህሪው ይሄ ነው እና እኔ አሁን እንዲህ አይነት ባህሪዎች የሉኝም አሉኝም ብዬ ማየት አለብኝ። የቤት ስራ ይሰጠናል ይሄ ሐሳብ። አሁን ክርስቶስ አምላክ ስለሆነ ከሱ በመነጨ ፍቅር ወደደን እኛን፣ ከኛ ምንም ሳይጠብቅ። እኛ ደግሞ ሰዎች ስለሆነን አሁን አንቺ ንጹህ ፍቅር ይዘሽ ሪስፔክት እያደረግሽ እየወደድሽ ቅድም የጠቀሻቸው ነገሮች እያመጣሽ እዛ ጋር ደግሞ ዴቲንግ ፕሮሰስ ላይ የምታጫቸው ነገሮች አሉ። ለምሳሌ ያንን አክሰፕት የማያደርግ ከዛ ካንቺ አመለካከት ካንቺ ሐሳብ ጋር የተቃራኒ ይሆናል። ሶ ዛትስ ላቭ ፍቅር። አሁን በሰውና በወንድ በሴትና በወንድ መካከል ያለው ፍቅር ደግሞ ተሰጠኛለህ እቀበላለሁኝ ነው አይደል? መስጠትም መቀበልም ያለበት ነው። ልክ ነሽ። የኢየሱስ ፍቅር ከኛ ምንም የማይጠብቅ ነው። እኛ ባይደወይ ሰዎችን ሲሰጠን ወደ ህይወታችን በረጅም መንገድ ልንሄድባቸው የምንችለውን ሰዎች ሲሰጠን እኛ እነሱን ልንሸከማቸው እነሱ እኛ ሊሸከሙ ሚቹዋል ነው። ሰዎችን ነው የሚያዘጋጀው። ባይደወይ አንቺን የሚያጎብጥ ልትሸከም የማትችው ነገር አምጥቶ ብዙዎቻችን አንዳንዴ የምንሸከመው እግዚአብሔር ያላሸከመን ነው። እግዚአብሔር ያሸከመን ሸክም ከሆነ እንችለዋለን። አቅሙንም እሱ ስለሚሰጠን በቦታው ላይ ስላለን። ግን አንዳንዴ የምንሸከማቸው ሸክሞች እግዚአብሔር ያላሸከመን ናቸውና እንደውም ጠላት ሊሰርቅ ሊያጠፋ ሊገል ይመጣል ይላልና ጊዜያችንን ኤነርጂያችንን ሊሰርቅ የሚመጣው አንዳንዴ እግዚአብሔር ያላሸከመን ሸክም ውስጥ እንድንቆይ በማድረግ ነው ብዬ አምናለሁ። ስለዚህ ከእግዚአብሔር የሆነውን ነገር ማወቁ መለየቱ ልንሸከመው የምንችለውን ነገር ስለሚሰጠን ነው። ፐርፌክት ሳይሰጠን የሚሰራ ሰው ነው የሚሰጠን። እኛም እንሰራበት ይሆናል። ግን የማንሸከመው ከአቅማችን በላይ ሆነውንም ሰው አይሰጠንም ብዬ አምናለሁ። ስለዚህ ሁሉ ጊዜ እኔ ጋር ፍቅር አለ እዛ ሰው ጋርም የሚለውን ነገሮችን በደንብ በዲቴል ማየት ያስፈልጋል። ወደ እግዚአብሔር ሐሳብና ወደ እግዚአብሔር አጀንዳ ነው ሰብስቦ የሚያመጣን። እግዚአብሔር ያለበት እግዚአብሔር ፈቃዱ ያለበት ከሆነ እንዳልሹ የሚያጎብጠንና አቅም ያሳጣንን አይደለምና ጌታ ኢየሱስ ክርስቶስ እንድትሄዱና
ፍሬ እንድታፈሩ ፍሬያችሁም እንዲበዛ ሾምኳችሁ ይላል እና ክራይስት ጋር ፍሬ አለ እና እኔ ሁሌ ይገርመኛል ማለት ነው እና ሲጠራቸው ፐርፐዝ አለው ሲጠራቸው አላማ አለው እነሱን ሲጠራ ስለዚህ እነሱ ኢየሱስ ጋር ተጠጉ ማለት ወይም ሐዋርያቶች ከጌታ ጋር ሲሆኑ ፍሬ እንዲያፈሩ እንዲበዙም ነው የክርስቶስ አላማ ወደ ግንዱ የተጠጋ ሰው ወይም እኛ በክርስቶስ ኢየሱስ ስንሆን ፍሬ አለን የመንፈስ ፍሬ የፍቅር ፍሬ እኛ ህይወት ውስጥ ያስፈልጋል ስለዚህ እኔ ፎርጊቭ ለማድረግ አቅም ካጣሁኝ ቁጣዬን ማኔጅ ማድረግ አቅም ካጣሁኝ አግሬሲቭ ከሆንኩኝ ስፒሪቹዋል ነገር ከኔ ውስጥ ከሌለ ከግንዱ ጋር የለውም ማለት ነው ስለዚህ ግንዱ ውስጥ ከሌለው ደግሞ የለውም ማለት ነው አንቺ ጋር ያ ሰው የለም ማለት ነው ስለዚህ ያ ሰው ምን ያህል በክርስቶስ ኢየሱስ ውስጥ ሆኖ ፍሬ አፍርቷል ያንን ፍሬ ደግሞ እንዳልሽው በጓደኞቹ በቤተሰቦቹ በአካባቢው ምን አይነት ሰው ነው የሚለው ነገር በደንብ አስተውሎ ማየት ያስፈልጋል ወንዱም እንደዚህ ምን አይነት ናት ቤተሰቦቿ ጋር ጓደኞቿ ጋር ህይወቷ ከጌታ ጋር ያላት ህይወት ምን አይነት ነው የሚለው ነገር በደንብ ማስተዋል ይገባል አትኩረት ደግሞ ሰተን የምናየው እንግዲህ ክርስቶስ በፍጹም ፍቅር ወዶናል እኛ ሰዎች ስለሆነን ግን ምንፈልገው ይሄ መቀበል እንፈልጋለን የሰጠነው ነገር እንዲበዛ እንፈልጋለን እንድናየው እንፈልጋለን ማለት ነው እስቲ ፐርፌክት የሆነ ሰው አይመጣም በህይወቱ ከቤተሰቦቹ ካሳለፈው ህይወት ምዕራፍ ከተሰበሩ የፍቅር ግንኙነቶች ታሪኮች የተነሳ ስብር ያለን ክስ ያለ ተጎዳ ልብ ሊገጥምሽ ይችላል ግን በዛ ሂደት ውስጥ መንፈስ ቅዱስ እንዲረዳን እንዲያገዘን እየጸለይን በዛ ህይወት ውስጥ ምንድነው የኔስ አስተዋጽኦ እዛ ሰው ጋር የሚለው ነገር ጥያቄ በመፍጠርና በመመለስ ህይወትን መቀጠል ያስፈልጋልና በዚህ የህይወት ምዕራፍ ውስጥ ያላችሁ ሴቶቻችን እንዲሁም ወንድሞቻችን እግዚአብሔር ትዳርን መልካም ነው ያለው ሰው ብቻውን ይሆን ዘንድ መልካም አይደለምና ብቸኝነት በጣም የሚያስጠላ ነገር ነው እግዚአብሔር ሐሳብ የለበትምና ስለዚህ በትዳር ውስጥ በእግዚአብሔር በፈቀደው የትዳር ህይወት ውስጥ መግባት ደግሞ መርሃለው አካይዳለው ያንን አላማ ያንን ግብ አስበን ስንሄድበት ደግሞ ምንድነው ነው ህይወት ውስጥ የሚመጣ ሰው ባይዘው አንዳንድ ጊዜ እኛም በጥባጮች ልንሆን እንችላለን ሳናቅ ራይት ፐርሰን ካልሆነ እኔ ጋር ያለው እኔ ሜዛ ሰው ህይወት በጥባጭ ለሆነ ይችላልውና በጥበብና በማስተዋል የህይወታችን ምዕራፍ እንድትመሩ ሪሌሽንሺፕ ያላችሁ ሰዎች ይሄንን ደግሞ በማየት በመመልከት ልንመራ ያስፈልጋል ፐርፌክት የሆነ ሰው የለም በመድር ላይ ያደግንበት ቤተሰብ ያደግንበት ማህበረሰብ እየተመታን እየተገረፍን ፍቅር እንደም አንዳንዱ ጋር ጥፊ ምናምን ዱላ የሚመስለው ያደግንበት የተለያየ ኢንቫይሮንመንት ስላለ ያንን ከግምት ውስጥ በማስገባት ግን ለመሰራት ለመለወጥ ለመቀየር ራሳችንን በመስጠት እንደገና ደግሞ እግዚአብሔር አንዳንድ ጊዜ እንደ ሸክም ደግሞ የሚሰጠን ሰዎች አሉ እንድንሸከማቸው አብረናቸው እንድንሄድ የሚሰጠን ነገር አለና እግዚአብሔር አለበት የለበትም ወይ የሚለውን ጥያቄ እየጠየቅን እግዚአብሔር በሌለበት ነገር ውስጥ ግን ዋቴቨር ምንም ያህል ፕሮሰስ እንኳን ቢሄድ ኖ ብሎ ለመውጣት ደግሞ ኢነርጂ ያስፈልገናልና ሬድ ፍላጎችን እያየን አልፈን የምንሄድባቸው የህይወት ምዕራፎች ዋጋ ያስከፍሉናል እዚህ ላይ ተጨማሪ ሐሳብ ካለሽ እናነሳና እንቋጫለን ሐሳብ ኤግዛክትሊ አንዳንዴ እግዚአብሔር ሐሳብ መስሎን እንሄድበትና ከዛ ሰው ጋር የሆነ ፊሊንግ ዴቨሎፕ ማድረግ እንጀምራለን በዛ ውስጥ ለመውጣት ልንቸገር እንችላለን ስለዚህ አንዱ በዴቲንግ ፕሮሰስ ውስጥ መኖር ያለበት ፕሪንሲፕል ብዬ የማስበው ልባችንን መጠበቅ አለብን ልብን በጣም የህይወት መውጫ መዝገብ ያለው በልብህ ነው ይላል ስለዚህ እግዚአብሔር ልቡ የወደቀ ሰው ለሰውም ለእግዚአብሔርም አይመችም ማለት ለመናገር አንዳንዴ አጉረምራሚ ነው የሚሆነው እግዚአብሔር ሲናገረው ራሱ ለመስማት ፈቃደኛ አይሆንምና በዴቲንግ ፕሮሰስ ውስጥ ልባችንን ብዙ ክፍት አድርገን አሳልፈን ባንሰጥ ልባችንን እየጠበቀን ብንሄድ ምክንያቱም ልብ ሲሰበር ደግሞ ልብን ለመጠገን የሚወጣ ሌላ ጊዜ ሊኖር ነው ኢንቨስትመንት ሊኖር ነውና ይሄ ታይም ይሄ ኤነርጂ ትክክለኛው ቦታ ላይ ኢንቨስት የሚያደርግ የሚችለውን ነገር ኮንሱም ያደርገብን ነው ስለዚህ በዴቲንግ ፕሮሰስ ውስጥ ራሳችንን ልባችንን እየጠበቅን በማስተዋልና በጥበብ ብንሄድ ሊመጣ ከሚችለው ስብራት ሊያድነን ይችላል ብዬ ወይ ሊቀንስልን ይችላል ብዬ አምናለሁ ስለዚህ ልብ ትዳር ውስጥ ሰው ከገባ በኋላ በደም ከተዋወቀ በኋላ በጣም ልቡን እየከፈተ ቢሄድና መስራሱን መስጠት ነው እንትን ቢል ጥሩ ነው ከዛ በፊት ባሉ ነገሮች ግን ውስጥ በጣም ሴቶች አብሶ ምን ጎዳው ልባችንን በመስጠት ነው ገና
ምንም አይነት ኮሚትመንት ባልተወሰነበት ነገር ላይ ብዙ ሄደን ከዛ በኋላ ደግሞ ራሳችንን ወደ ኋላ መመለስ ፕሮሰስ እንዳይኖር በምንሄድበት የዴቲንግ ፕሮሰስ ውስጥ ራስን በመጠበቅ ልባችንን በመጠበቅ በማስተዋል ብናረገው የዴቲንግ ፕሮሰስን ሞር ኢንጆይ እንድናረገው የመሰበርና የመጠገን ሳይሆን ነው እንዴት ነው በቃ ይሄ እግዚአብሔር ሐሳብ ያለበት ነገር ለማወቅ ለመለየት ወደ ህይወት የሚመጣውን ሰው ለማወቅ የማረገው ፕሮሰስ ነው ብሎ ሲሪየስሊ ወስዶ ዝም ብሎ ልብን እያሳለፉ ራስን እያሳለፉ ከመስጠት መቆጠቡ በህይወታችን ትክክለኛው ሰው ሲመጣ ልንሰጠው የምንችለው አቅም ጊዜ ኤነርጂ ሴቭ ለማድረግ ይጠቅመናል ብዬ አስባለሁ። የሚገርምሽ ነገር አንዳንድ ሰዎች በህይወታቸው ትክክለኛ ሰዎች ብዙ ጊዜያቸውን ልባቸውን በመስጠት ይሰበሩና ትክክለኛው ሰው ሲመጣ ኤነርጂው አቅሙ የላቸውም ፔሸንሱ የለም ጊዜ መስጠት አይፈልጉም ኮሚትመንቱ የለም በትንሽ ነገር የመሰላቸት ጊቭ አፕ የማረግ ነገር ይታያል ምክንያቱም ብዙ ኢንቨስትመንት የነበረው ወደ ህይወታቸው በማይሆኑ ሰዎች ላይ ነው ስለዚህ ልብ መጠበቅ አለበት በጣም መጠበቅ አለበት እግዚአብሔር ወደ ውስጣችን የሚያወራን በልባችን ነው ብዙ ነገሮች ከእግዚአብሔር ጋር ኮኔክት የምናደርገው በልባችን በመንፈሳችን ነው ስለዚህ ያ ቦታ ለእግዚአብሔር በደንብ ሴኪዩር ተደርጎ ቢጠበቅና እግዚአብሔር ደግሞ በእግዚአብሔር ሐሳብ ለመጣው ሰው ብቻ ክፍት ቢሆን ቢሰጥ መልካም ነው ብዬ አስባለሁ አሜዚንግ ጋሪሽ በጣም የሆነ ዋና ሐሳብ ነውና ብዙ ጊዜ ህይወት ላይ የሚከሰቱ ነገሮች ናቸው ያ ኢነርጂያችንን ከጨረስን በኋላ የሆነ አቅም ታጨርሽ ግን እንዳልሹ ፕሬይስ እናደርግ እግዚአብሔር ሆይ ራይት ያልሆነ ያንተ ሐሳብ ያላልሆነ ነገር አይ ካን ኢንቨስት እንዳላደርግ ታይሜንም ወደ ጸሎት መምጣት እና አንዳንድ ጊዜ የእግዚአብሔር ያልሆነ ነገር ላይ ያደረግሽ ኢንቨስትመንት ፋይናሊ ጎዳሻል እና የእግዚአብሔር ሆነ ነገር ካለበት ደግሞ ቀደም ይሄ ወደ አነሳናቸው እንዴት ነው ያንን ሰው ሳገኝ ወደ ሰላም ወደ ደስታ ወደ እግዚአብሔር ሐሳብ ወደ ጸሎት ይመራኛል ወይ ኢትስ ኖት በቃ ትጫወቻለሽ ኮፈንት አረጋለሽ ብዙ ነገር ልታነሺ ትችያለሽ ዴት ስታረጊ ማለት ነው ግን በዛ ሁሉ ምዕራፍ ውስጥ ግን ከዛ ሰው ስለይ ሚሞሪ ያለኝ ወይ አይ ፊል ፒስ ኦፍ ጌታ ይመስገንላል ወይስ ምንድነው ሰብልዬ አንድ ነገር ማወቅ ያለብን ያው በክርስቲያኖች ህይወት ውስጥ እግዚአብሔር ሐሳብ እንዳለ ሁሉ ደግሞ የጠላት ሐሳብ አለ በጣም ካውንተርፊት የሆኑ እግዚአብሔር ከሐሳባቸው አይነት ሰዎች ጋር የሚመስሉ ግን በጣም ያልሆኑ ሰዎች አሉ ወደ መንገድ ያመጣል ሰይጣን ነው ያመጣል ስፔሻሊ እግዚአብሔር በውስጣቸው ትልልቅ ኮል ያላቸው የኮል ትንሽ ትልቅ የለውም ግን ብዙ ሰዎችን በውስጣቸው ወደ ጌታ ቤት ሊያመጡ የሚችሉ አቅም ያላቸው ለብዙዎች መጠገን ምክንያት ያላቸው በውስጣቸው ትልልቅ ራዕይን ያስቀመጠላቸው ሰዎች የማሰናከል በጣም ትልቅ ስትራቴጂ አለው እና በጣም ኬርፉሊ ካልታየ በጸሎት በጣም እንትን ካላለ ሚመሳሰል ካውንተርፊት የሆነ ግን እውነተኛ ያልሆነ ሰው በህይወት መጥቶ ያሰናክላል ቀደም እንዳልነው አንድ ሰው እግዚአብሔርን ሐሳብ ሊፈጽም ትዳሩ ከተመታ ኢሞሽኑ ጤናው ራእዩ ሰላሙ ህይወቱ ብዙ ነገሩ ይገኛል ስለዚህ ጠላት እነዛ ነገሮች ላይ በጣም ፎከስ አድርጎ ይሰራልና ጥንቃቄ መወሰድ ያለበት ነገር ለዛ ነው ሶስተኛ ያላወራው ነገር ምንድነው ጠላት ለምንድነው በትዳር ላይ የሚሰራው ሲባል ዲቮርስ የበዛበት ሶሳይቲ ለጠላት አሰራር በጣም የተመቸ ነው ከዌስተርን ዓለምም የሚመጡ አይዲዮሎጂዎች አሉ ኢስተርንም አዳዲስ ነገሮች አሉ እነዛ ነገሮች ኢምፕሊመንት ለመደረግ ዝግጁ የሚሆነው ኮንፊውዝድ የሆነ ሶሳይቲ የሆነ ኦርደር ያጣ ሶሳይቲ እግዚአብሔርን ኮሄሲቭ ያልሆነ ሶሳይቲ ላይ ሲሆን
እነዚህ የእግዚአብሔር ሐሳብ የሌለባቸው ነገሮች ኢንትሮዲዩስ ለማድረግ በጣም ቀላል ይሆናል። ስለዚህ ጠላት በጣም ፎከስ አድርጎ እየሰራበት ያለው አንዱ ቦታ ክርስቲያኖች ሜሬጅ ነው ብዬ አስባለሁ። ስለዚህ ካውንተርፊቶች በህይወታችን እንዳይመጡ የሚመስሉ ግን የእግዚአብሔር ሐሳብ የሌለባቸው ነገሮች ለመለየት ጊዜ መውሰድ እና ከእግዚአብሔር ሐሳብ ውስጥ መሆን በጣም አስፈላጊ ነው ብዬ አስባለሁ። ያ ልክ ነሽ። ስለዚህ መጸለይ ሁል ጊዜ እንደ መንፈሳዊ ሰው የሆነ አንዳንድ ጊዜ early time ማይገቡሽ ከህይወት የምትማሪያቸው ነገሮች አሉና ሁል ጊዜ የህይወታችን ምዕራፍ ለእግዚአብሔር መስጠት በቃ ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለ እና ጋይድ ያደርገኛል ማለት ነው። ወዴት እንድሄድ ወዴት እንደምሄድ መንገድን ይመርጥልኛል። ስለዚህ አንዳንዴ ብዙ ነገሮቻችንን ለእግዚአብሔር ሰጥተናል፣ ህይወታችንን ለእግዚአብሔር ሰጥተናል፣ አገልግሎታችንን ስራችንን ሰጥተን ግን አንዳንዴ ሪሌሽንሺፕ ላይ ስንመጣ ግን ራሳችንን ለመሞከር እንፈልጋለን፣ ፒክ ለማድረግ ቤስት የሆነውን ነገር ምቹ የሆነውን ነገር እንፈልጋለን እና አንዳንዴ ለኛ ምቹ የሆነው ነገር ምናልባት በእግዚአብሔር ፊት ለፊት ምቹ ላይሆን ይችላል። እኛ የከበደን ነገር ደግሞ የእግዚአብሔር ሐሳብ ሊኖርበት ይችላል እና የአብርሃም ሎሌ ይስሐቅ ለይስሐቅ ሚስት ፍለጋ ሲሄድ ከእግዚአብሔር ጋር ነው መጀመሪያ የጨረሰው። በቃ እግዚአብሔር ሆይ በመንገዴ ላይ እንደዚህ ያለች ሴት እንደዚች ከሆነች በቃ ሃምብልነቷን አይ ቲንክ ፕራዮሪቲ የሚሰጠው አይደለ? ከዛ ሁሉ ሴቶች ብዙ ሴቶች አሉ፣ ግን በዛ ጉርጓድ ውስጥ መታሽ ሰርቭ ለማድረግ አቅም ያላት ሴት ያቺ የባሪያ ልጅ ሚስት ናት ብሎ ነበር ያሰበውና ይህ ሰው ከእግዚአብሔር ጋር ጨርሷልና ሁሉ ጊዜ ሪሌሽንሺፕን ትዳርን ከእግዚአብሔር ጋር ከጨረስን ገባሽ ሙሉ ለሙሉ ለዛም ሰው ልብሽን አትሰጭም። ለእግዚአብሔር ነው እግዚአብሔር አለበት። እግዚአብሔር ያለበት ነገር ደግሞ ራሱ ነው የሚሰራው፣ ራሱ ነው የሚከብርበት። ጫናማ አይሆንም፣ ረፍት ነው የሚሰጥሽ፣ ደስታ ነው የሚሰጥሽ እና ደግሞ የራስሽ የጋራ ጎል ኖሮት አንዳንድ ቤተሰብ እኔ ያስቀናኛል በቃ በጋራ የእግዚአብሔር መንግስት ስራ ሲሰሩ በጋራ ሳፖርት ሲያደርጉ የወንጌልን አገልግሎት በጣም ይገርመኛል። ይሄ ከእግዚአብሔርና ገባሽ ለእግዚአብሔር ህይወታቸውን ሲሰጡ በጋራ ሲጸልዩ በጋራ የወንጌል ስርጭት የሚያደርጉ ቤተሰቦች አሉ። በጣም ያስቀናማው እንደ አይነት ህይወትና የኛ ህይወት አግብቼ ወልጄ ሞቼ ሳይሆን የእግዚአብሔርን ኪንግደም ደግሞ በልጆቼ ህይወት ውስጥ ሰብለ ዛሬ ጌታን ያገለገለች ነው። የኔ ልጆች ነገ ደግሞ ጌታን በጣም የሚያገለግሉ እኔ early እድሜ ላይ ያገልግያለሁ በያስባለሁ ከኔ ባለፈ ግን በደንብ የጌታን ስራ ያለ ብዙ ድካም የሚያገለግሉ የእግዚአብሔር ሰራተኞችን ወደ እግዚአብሔር ኪንግደም የሚያመጣ ፋሚሊን ቢውልድ እንዳደርግ እግዚአብሔር ይፈልጋል። በዛ ውስጥ እንግዲህ ቢሄቨር አለ ምን አለ ግን ክራይስት ያለበት ቤት አለ አይደል? አሁን እንበድለዋለን ጌታን ግን ሁሌም አለን አብረነውናል እና ሁሉ ጊዜ ለእግዚአብሔር መስጠት ዳራችንን የጀመርነው ሪሌሽንሺፕ ለመጀመር የምታስቡ ሰዎችም ደግሞ መልካም ሐሳብ ነው። ትዳር የእግዚአብሔር ሐሳብ ነው እና ብቸኝነታችሁ የእግዚአብሔር ፈቃድ የለበትም። ወደ ትዳር ነው ወደ እግዚአብሔር ሐሳብ ነው። ነገር ግን ለእግዚአብሔር ፕራዮሪቲ መስጠት፣ መጸለይ፣ እግዚአብሔር እንዲመራችሁ እግዚአብሔር አቅጣጫ እንዲያሳያችሁ የለመለመው ስፍራ የት ነው ውሃው ያለበት የረፍት ውሃ ያለበት ቦታ የት ነው የሚለውን ነገር እግዚአብሔር የሚያሳይ ነውና ምናልባት ደግሞ ሮንግ የሆነ ሬድ ፍላጎችን እያያችሁ ያላችሁ ሰዎች ብትኖሩ ደግሞ ዲሳይድ ለማድረግ እግዚአብሔር ሆይ እኔ ዌስት ማድረግ አልፈልግም ጊዜን፣ ታይሜን፣ ኢነርጂን እና ራይት ፐርሰን ከሆነ ነገር ጋር አገናኘኝና ዲስ ብሎክ ይሁን በቃ ለእግዚአብሔር የህይወታችንን መሪ ከሰጠን እግዚአብሔር ቤታችንን፣ ኑሯችንን፣ ትዳራችንን፣ ልጆቻችንን ይሰራል። የትኛውንም የህይወታችንን ምዕራፍ ደግሞ በክብር በድምቀት እያደመቀው እያጎላው ወደ አሰበበትና ወደ አለመበት ዓላማ እንድንደርስ ያደርጋልና እንግዲህ ወደ ለማግባት ፕሮሰስ ውስጥ ያላችሁ ዴት እያደረጋችሁ ላላችሁ ሰዎች ጥሩ ሐሳብ እንደተካፈላችሁ ተስፋ አደርጋለሁ። ወደፊት ደግሞ እግዚአብሔር በሚሰጣችሁ የህይወት አጋር ደግሞ ምን አይነት ሰው ወደ ህይወቴ ቢመጣ ብላችሁ ለምታስቡም ደግሞ በጣም ወሳኝ የሆኑ ሐሳቦችን አንስተናል። እንደተባረካችሁበት ተስፋ አደርጋለሁ። አሜን ቲቪን ሰብስክራይብ ሼር በማድረግ ለወገኖች እንድታደርሱ ጠይቃችኋለሁ። አሜን ቲቪን ደግሞ ሳፖርት አድርጉ፣ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃለን። ገና ሳታገቡ ሳፖርት አድርጉ። ከዛ በሚቀጥለው ሳፖርት እያደረጋችሁ ልትሄዱ ሪቺ በመጨረሻ የምታስተላልፊው መልእክት ካለሽ እንቀጥላለን። ይሄንን ፕሮግራም በጣም ኢንተረስቲንግ ነው። በጣም ጎበዝ ነሽ ታውቂያለሽ። ቴንክ ዩ ሰብሊ አንቺም በጣም ጎበዝ ነሽ። ሳምራይዝ ስታረጊ ዲስከሽኖችን መልእክት ስታስተላልፊ በጣም ደስ ይላል። ጠቃሚ ነው ብዬ አስባለሁ። የዛሬው መልእክት ዋናው ሐሳብ ለትዳር ስናስብ የእግዚአብሔር ሐሳብ እንዳለበትና የእግዚአብሔር አጀንዳ መፈጸሚያ ኢንስቲትዩት እንደሆነ ማሰቡ
በጣም አስፈላጊ ነው። ክራይቴሪያችንም ዓለም የሚሰብከን ክራይቴሪያዎች ሳይሆኑ የእግዚአብሔር ክራይቴሪያዎች አሜን እና ያንን ክራይቴሪያዎች ለመልቀቅ እግዚአብሔር ይርዳል። ምክንያቱም ብዙ ወደ ውስጣችን የገቡ ኢንፎርሜሽኖች አሉ። አንዳንዴ የገቡትን ማስወጣት ነው ከባዱ። ሶሳይቲ ሳናቀው የሚያመጣብን ተጽዕኖ አለ የተለያዩ ቦታዎችና ግን ወደ እግዚአብሔር ሐሳብ ከተመለስን ይሄ ትዳርም የእግዚአብሔር ኢንስቲትዩት እንደሆነ ካሰብን እግዚአብሔር ባለን መንገድ ለመሄድ ራሳችንን ፈቃዳችንን አሳልፈን በመስጠት የእግዚአብሔር የሆኑትን ፕሪንሲፕሎችን በመከተል ሪሌሽንሺፕና ሜሪጆችን ብንመሰርት እያፈራን የምንሄድበት በብዙ የምንባረክበት ሰላማችን ፍቅራችን የእግዚአብሔር አጀንዳ አገልግሎት እየተባረከ የሚሄድበት ኢንስቲትዩት ስለሆነ በማስተዋል በጥበብ እንሄድበት እላለሁ። ተባረኩ። ቴንክ ዩ ተባረኪልሽ። ጌታ ይባርክሽ። ተመልካቾቻችን እንግዲህ እናንተም በህይወታችሁ ይሄንን እያደረጋችሁ እንድትቀጥሉ በጣም በዊዝደም በማስተዋል እንድንሄድ ያስፈልጋል። እግዚአብሔር ደግሞ ይረዳናል ያግዘናል። መጽሐፍ ቅዱስ ደካማ ብርቱ ነኝ ይበል ይላል ማለት ነውና ብርታት ያለው እግዚአብሔር ጋር ነው። እኛ ብርቱ ስለሆነን አይደለምና የሚያበረታ ጌታ ነው። አቅም የሚሰጥ ባህሪን የሚያስተካክል አስተሳሰብን የሚቀየር ምቹ ረዳት የሚያደርግ ጌታ ነው እና ሁሉ ጊዜ ግን ከዚህ የህይወት ጋር ከክርስቶስ ጋር በመሆን የክርስቶስን ባህሪ ተካፋዮች ናችሁ የሚለው ቃል በህይወታችን አክቲቭ እንዲሆን ሁሉ ጊዜ ከጌታ ጋር በመጸለይ የማይመቸው ነገር ከህይወታችን እንዲጠፋ ለጌታ በቃ በግልጽ በመናገር እግዚአብሔር ደግሞ ወዳየለን የህይወት ልክ ደግሞ እንድንሄድ እግዚአብሔር ከሰጠን ሰው ጋር የህይወታችን ምዕራፍ እንድንቀጥል ደግሞ ከራይት ፐርሰን ጋር እግዚአብሔር እንዲያገናኘን እየጸለይን ህይወታችን ልንቀጥል ያስፈልጋል። አጭር ጸሎት እንጸልይና እንጨርሳለን። እግዚአብሔር ሆይ በኢየሱስ ስም እናመሰግናለን። ይህንን ፕሮግራም ለሚከታተሉ እህት ወንድሞቻችን እግዚአብሔር አባት ሆይ ትዳር መልካም ሀሳብ ነው፣ ያንተ ፈቃድ ነው፣ ያንተ ዓላማ ያለበት ነው። እግዚአብሔር አባትና አምላክ ሆይ በሚመርጡበት እግዚአብሔር አባት ሆይ በያዙት ባገኙት ደግሞ እግዚአብሔር አባት ሆይ ለማግኘት ፕሮሰስ ውስጥ ላሉ እህት ወንድሞቻችን እንጸልያለን። አንተ እግዚአብሔር ሆይ ከነሱ ጋር እንድትሆን እንድታግዛቸው እንድትረዳቸው በህይወታቸው ያየኸውን እግዚአብሔር አባት ሆይ የህይወት ግብ የሚያስቀጥሉ ሰዎችን አሳልፈ እንድትሰጣቸው ትክክለኛ ካልሆነ ሰው ጋር እድሜያቸውን ጊዜያቸውን እግዚአብሔር የልብ ስብራት በተደጋጋሚ የህይወት ምዕራፍ ውስጥ ለሚመላለሱ ሁሉ የልብን ፈውስ የውስጥን ፈውስ እንድትሰጣቸው የባህሪ ፈውስ ያስተሳሰብ ፈውስ በጌታ በኢየሱስም ወደ አዲሱ ማንነት እንድታስጠጋቸው እንጸልያለን። ይህንን ስለምታደርግ እናመሰግናለን። በኢየሱስም ሴት ወንድ ልጆች በትክክለኛ ሰው ይባረኩ። ስለሰማህን እናመሰግናለን። በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። በፕሮግራማችን ላይ ያላችሁን ሐሳብ አስተያየት ስክሪን ላይ በምትመለከቱት ስልክ ቁጥር ልታደርሱን ትችላላችሁ። በቴሌግራም ቻናላችን አሜን ቲቪ ኢትዮጵያ ጆይን በማድረግ ደግሞ የአሜን ቤተሰቦች እንድትሆኑ በጌታ ፍቅር ጋብዛችኋለሁ። አሜን ቲቪ ዩቲዩብ ቻናልን ሰብስክራይብ እንድታደርጉ አሜን ቲቪ ፌስቡክ ቲክቶክንም ፎሎ እንድታደርጉ ጠይቃችኋለሁ። እስካሁን ለምትሰጡን ሐሳብና አስተያየት ሁሉ አመሰግናለሁ። የጌታ ጸጋና አብሮነት ከእናንተ ጋር ይሁን። በሚቀጥለው ሳምንት ደግሞ በሌላ ሐሳብ እንገናኛለን። ተባረኩ።